እንደሚል ታውቃላችሁ? በኢየሱስም ዛሬ ሁለተኛ ጴጥሮስ መልእክትን ያነበብኩትና እንዲህ ይላል። በሁለተኛ ጴጥሮስ መልእክት ምዕራፍ 1 ላይ በጣም የእምነታችንን መጨረሻ ሲናገር ማለት ነው። ስለዚህ ምክንያት ትጋት ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ አለ። አያችሁ፣ ታምናላችሁ። ከዛስ በእምነታችሁ በጎነትን ጨምሩ አለ። በበጎነትም እውቀትን፣ በጎ ትሆኑና ደግሞ ምን ትጨምራላችሁ? እውቀትን። በእውቀትም ራስን መግዛትን፣ ልክ ስታውቁ ደግሞ ራስን መግዛትን ትጨምራላችሁ። ራስ መግዛት ባይዘው በጣም ከባድ ነገር ነው። በኢየሱስም ራስ መግዛት በጣም ከባድ ነገር ነው። ታውቃላችሁ፣ ራስ መግዛትን አለ። ራስንም በመግዛት መጽናትን። ራሳችሁን ከገዛችሁ በኋላ ግን ለአንድ ጊዜ አይደለም፣ እስከ መጨረሻው ድረስ መጽናት፣ በዛ በመታወት ነገር። ከዛ ስትጸኑ በመጽናትም እግዚአብሔርን መምሰልን። ልክ ስትጸኑ ደግሞ በዛ ራሳችሁን በመግዛት በመልካምነት ስትጸኑ ምን ትሆናላችሁ? በዛ እምነት ስትጸኑ እግዚአብሔርን ትመስላላችሁ። አላቆመም ባይዘው እግዚአብሔርንም በመምሰል አለ። እግዚአብሔርን ደግሞ የምትመስሉት እግዚአብሔርን በመምሰል የወንድማማችን መዋደድ በኢየሱስ አይገርም። እግዚአብሔርን የምትመስሉ ለምንድን ነው? በወንድማማች የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምረዋል። ፍቅርን ጨምሩ። መሀል ላይ እግዚአብሔርን መምሰል ብሎ አስቀመጠ። የሚገርማቸው አንድ ሰው ፍቅር ከሌለው በቃ አይመስልም ማለት ነው። እግዚአብሔር ምንም የለም ማለት ነው። ፍቅር ማለት የመጨረሻው ነው። በቃ በእምነታችን በእግዚአብሔር ውስጥ የመጨረሻው ደረጃ ፍቅር ነው። እውነተኛ ፍቅር ማለት ነው። እና ፍቅር ብሎ ነው የሚጨርሰው። በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና ይላል። በጣም ገርሞኝ ነው ዛሬ ሳነበው የነበረው። አዩቴ እንዴት ነሽ? ሰላም ነው ኤርሚያስ? ሰላም ነው አልሐምዱሊላህ። ወይ ምንድን ነው እያልሽ ያለሽ? ቤታችን አይ ምንም አላልኩም። እግዚአብሔር አንደኛ ጢሞቴዎስ ቁጥሩን ባልሳሳት ማንም በማያየው ብርሃን ውስጥ ነው ያለው ይላል። መለኮት አይታይም። ይሄ ለማለት ነው። ሌላ ኦኬ፣ ሌላ ችግር የለው። ሌላ ተፈቀደ ኖ ሌላ ሃይማኖታችሁ ነው ስበኩ። የሰው ፍላጎትና የሰው ሃይማኖት አልጋፋም። እኛም አንጋፋም፣ ማንም አይጋፋም። የሰው ፍላጎትና የሰው ሃይማኖት ግን እግዚአብሔር በብርሃን ነው። ኦብቪየስሊ እግዚአብሔር በባህሪው ማንም ሊያየው ሊጨብጠው ሊዳስሰው አይችልም። እሺ አሁን እግዚአብሔር በሙሉ በባህሪው እኛ ተገለጠ ብለን ክርስቲያኖች አሉ። ሙሉ ባህሪው ወይም ደግሞ እግዚአብሔር በሙሉ ባህሪው ሊታይ ሊገለጥ ሊነገር ሊዳሰስ አይችልም። የተተረከልን ምንድነው የሚለው? እግዚአብሔርን ያየ አንድ እንኳን የለም። ያ በአባቱ እቅፍ ያለ አንድያ ልጁ ምን አረገ? ተረከው ይላል። በጌታ በኢየሱስ ክርስቶስ ግን ተተርኳል፣ ተገልጿል ብለን ነው። እሺ ለምሳሌ ነው ማለት ወደ እናንተ እምነት አልግባና የራሴን ብቻ ልንገርሽ። ለምሳሌ ፈጣሪ በሙሉ በባህሪው የሚያውቀው ሰው አለ በእናንተ እምነት? ማንም አይህለውም። እሱ ኃያለው። አዎ፣ ግን ለምሳሌ ለሙሐመድ አልታያቸውም ወይ በራእይ ከግርዶሽ ጀርባ ልክ ሙሴን እንዳናገረው እና በመላእክት አማካኝነት ነው ለነብያት የሚገለጠውና ለሰው ልጆች ትእዛዛትን የሚልከው እንጂ አይገለጥም። አየሁት አላሉም? ለምሳሌ እሳቸው ከግርዶሽ በስተጀርባ ድምጽ ሙሳ አለይሂ ሰላም እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አናግረውታል። ግን ባይኑ ያየው የለም። ኢቭን ፀሐይን ባይናችን እኮ 5 ደቂቃ 10 ደቂቃ ማየት የማንችል ፍጥረት ፈጣሪን ማየት አንችልም።
አንድ ላውጣውና ፈጣሪም ባይኑ ያየው ማንም ፍጥረት የለም በማንኛውም ሃይማኖት። ላውጣው አልዘሚያ ተባቱ ለምትዘታ ኦኬ እንትን አለኝ አልወጣ አለኝ። ምን እንደሆነ ኤርሚያስ የለም ፈጣሪን ያየው ማንም የለም። ታያለው እሱ ምን አልሽኝ? እሱ ስንሞት ፈጣሪን ያየው የለም። ፈጣሪ በባህሪው አይታይም። እሺ በባህሪው አይገለጥም። በባህሪው በሙሉ ባህሪው አይገለጥም። ነቢያትም ለምሳሌ በብሉይ ኪዳን ላይ አይተውታል። ያዩት ግን በባህሪው አይደለም። መጽሐፍ ቅዱስ ብሉይ ኪዳን ላይ ሚስ የእስራኤላውያን መጽሐፍ ላይ ብዙ ቦታ ታይቷል። ለምሳሌ ዳንኤል አይቶታል። ያ ሙሴ ከሙሴ ጋርም ህዝቡ ማንን እግዚአብሔርን አዩ ይላል። ለምሳሌ ህዝቡ ከእግዚአብሔርን አዩ። እግዚአብሔርን ሲያዩ ግን በምኑ በባህሪው ሊታይ አይችልም። በባህሪው ሊታይ አይችልም። እግዚአብሔር በባህሪው የእግዚአብሔርን ትምህርትና የእግዚአብሔርን ያወረደላቸው መና እዝነቱን ነው እንጂ ያዩት እግዚአብሔርን ሙሴ ራሱ ሊህ ብሎት አላየውም። በባህሪው በማይታይ በታላቅ ብርሃን ውስጥ ነው ያለው እግዚአብሔር። በመላእክትን እየላከ በእነሱ ያናግራል ነብያትን እንጂ ማንንም እግዚአብሔርን ያየው የለም። ላውጣልሽ በብሉይ ኪዳን ወይም ደግሞ በእስራኤላውያን መጽሐፍ ላይ ያሉ ቃላቶች ልንገርሽ። ለምሳሌ ኤክሶዶስ 33:20 አየ የሚለው ሊትራሊ አይፈታም። በአይሁዶቹ ማፈታት ክርስቲያኖቹ አየ ማለት ምን ማለት ነው? ሊትራሊ አይፈታም ማለት ነው። በዕብራይስጥ ቃል አየ የሚለው ሊትራሊ እንደዚህ በአይን እግዚአብሔርን በሙሉ አይኑ አይቶ አይፈታም። አየ የሚለው አንጻራዊ ነው። አንጻራዊ ነው ምክንያቱም ማን ያለበት እግዚአብሔር ማንንም በማየው ብርሃን ውስጥ ነው ያለው ይላል። ይሄንን ቃል ደግሞ አይታረስም ማለት ነው። ቆንጆ አሁን እኮ አይፈታም ካልሽ በኋላ ልክ ነሽ። ቃል በቃል ለምሳሌ አየው ሲባል በሙሉ እግዚአብሔር በባህሪው አልታየም። ምክንያቱም እሺ እግዚአብሔር ራሱን መግለጡ ነው። ራሱ የሚገለጥበት መንገድ አለ። እግዚአብሔር እግዚአብሔር ራሱን ይገልጣል። በራእይ ይገለጣል። እሺ በተለያየ ነገር ይገለጣል። እግዚአብሔር ለአብርሃም ተገልጧል። ለምሳሌ በሰው እሺ ሰው ሆኖ ተገልጧል ለአብርሃም። ለሌሎች አልተገለጠም። በእስልምና ነው በክርስትና በእናንተ አይደለም። ስለ ክርስትና እየነገርኩሽ ነው። በክርስትና ኢቭን መላእክቶች ናቸው ወደ አብርሃም ቤት የመጡት። ሶስት መላእክት ነው የመጣው። አዎ ሶስቱ መላእክት ናቸው። ወደ ሉጥ ህዝቦች ሄደው የሉጥን ሶዶማውያን አጥፍተዋል። እነሱ ሁለቱ መላእክት ብሎ ይጀምራል። ስለ ሁለቱ መላእክት እያናገርኩ ሳይሆን እግዚአብሔርን ፊት ለፊት ቆሞ አላዋራም አብርሃም። አዎ በእናንተ አፈታት ነው። በሂብሩና በአይሁዶች አፈታት ደግሞ ሌላ ነው። ወላሂ ሂብሩ አላውቅም። ታዲያ ካላወቅሽ ለምን ሲሉ ሰምተሽ ነው? ኮምፓራቲቭ ሪሊጅን ላይ ያሉት ነው። እኔ የሰው ሃይማኖት አልገፋም። ያኔ ግን ፈጣሪ አንደኛ ጢሞቴዎስ ላይ እስቲ ጥቅሱን እገዘኝ። አዲስ ኪዳን ላይ ፈጣሪ መገለጥ ያለው በክርስቲያኖች የማከብርላቸው ማለት ነው። ሪስፔክት አለ በብሉይ ኪዳን ምን ቆንጆ ላውጣልሽ። አሁን ካንዴ ወይስ ሲሉ የሰማሽውን ሳይሆን የምታውቂው ነገር አለ። እሺ ሲሉ መስማት ችግር የለውም። ስሚ ግን እውነት ነው ማለት ነው። ግግም ብሎ የሚዋሹ ሰዎች አውቃለሁ። ስለ ክርስትና እኮ በጥቅስ ነገር አንደኛ ጢሞቴዎስ እሱን እኮ እግዚአብሔር በባህሪው የሚታይ የሚዳሰስ የሚጨበጥ አይደለም። ግን አሁን ወደ እስልምናም ከመጣን ማለት ነው። ለምሳሌ ሌሊት ላይ
ፈጣሪ ለምሳሌ ወደ ታች ይወርዳል ተብሎ ይታመናል ከሰማይ ካለበት ጸሎት ለመስማት ቅርቢቱ ሰማይ ያው ሰማይ ከሰማይ ወደ ምድር ይወርዳል አይደል? መሬት አይደለም እዛው ሰማይ ነው። እዛው ሰማይ ላይ ማለት ነው። ቀረብ ወዳለው ሰማይ ይመጣና ጸሎት ይሰማል አይደል? እሺ ጸሎት ይሰማል ሲባል ምን ማለት ነው? እስኪ አስረጅ። ለምሳሌ ስለዚህ ሁሉም ቦታ አይገኝም ማለት እንችላለን። ለምን ጸሎት ለመስማት ወደ ታች የሚወርድ ከሆነ ያ ለሊት ወደ ታች የሚወርድ ከሆነ ታዲያ ሁሉም ቦታ የለም የሚል ጥያቄ ያስነሳል። ማን ነው የሚለምነኝ? እዝነቴ ክፍት ነው። ማን ነው ተውበት የሚያደርግ ንስሐ የሚገባ የንስሐ በሬ ክፍት ነው ነው የሚለው። እዚህ ጋ ይወርዳል ሲባል የእዝነቱና የንስሐ በር ክፍት ነው። በሌሊት ላይ ፈጣሪም ብታናግረው የእዝነቱና የማረን እንጂ አይወርድም ማለት ነው እንጂ ፈጣሪ ይወርዳል ይመጣል ማለት አይደለም። ከአርሹ ላይ ካለበት ቦታ ላይ አይወርድም ማለት ነው። ለመስማት አይወርድም ብያል ደመደሙም ግን መጨረሻ ላይ የዘገው አንቀጹ ላይ እስቲ አሳይኝ እስኪ እንደዛ ከሆነ ምን የሚል እኔ ሰርች አድርጌ ላውጣ። ታው እንዲ ኮሜንት ላይ ሚውት አድርጓቸው ጋይስ ስደው የሚሰደው በኢየሱስ ምን ያሉት እንደዛ ነገር እሺ ረፍ የዝነት በሬ ክፍት ነው። ንስሐ የሚገባ ማን ነው? እንደዛ ብሎ የተረጎመ ሰው አለ። እንደዛ ብሎ ይጠይቃል። እንደዚህ ነው የሚጠይቀው። ቆይ እህቴ ፈጣሪ ያኔ ተነስተህ ዱዓ ብታረግ ብትጸልይ ንስሐ ብገባ ይሰማሃል። የዝነቱ የፈጣሪ ዝነት ክፍት ነው በሌትም ለማለት ያክለው እንጂ ፈጣሪ ይወርዳል ይሄዳል ለማለት አይደለም። ምክንያቱም ይሄ ሐዲስ ነው ያለው ከቁርአን ጋር እያይዘን ነው እንትን የምንለው። ወላሂ አንድ ስልክና ታብሌት የተበላሽቷል እኮ እኔ አውጣልሻለሁ። ኦኬ ጠቅሱን ነው ቦታው ነገር እና እኔ ላውጣው እንደዚህ ማለት ነው የሚለው ማለት ነው። ينزل على رب والله الله አለም ይሄንን ያላቆም ሲጀመር ሐዲስ ላይ ነው ያለው። እኔ ገና ቁርአን ጨርሼ ወደ ሐዲስ ለህረው ስለዚህ አታውቂውም ቦታው ማለት ነው። ይሄ ተተንትኗል እንደዚህ ተብሎ የፈታ እስልምና አስተምሮ ኦኬ እንደዛ ካለ እባክሽ ንገሪኝ አሳይ ኢንሻአላህ ይሄን አስረዳለሁ። ግን እኔ አሁን ቁርአን ነው መማረው። ኢንሻአላህ ሐዲስ ስማር ቁርአን ተማረክ አረግልሃለሁ። ይቅርታ እሺ ቁርአን ከተማርሽ አንድ ጥያቄ ልጠይቅሽ። እዚህ ጠይቀሽ ነው ካላወቅሽ ለምሳሌ ብርሃን የምትቀበለው ፀሐይ ነች ወይስ ብርሃን የምታመነጨው ፀሐይ ነች ጨረቃ ነች? ወላሂ አሁንም እዚህ ጋር ማሻአላህ በሳይንስ ራሱ የተረጋገጠ ነገር ነው። ሳይንስን የሚደግፍ ነገር ነው። እሺ ምንድነው ታዲያ? ለምሳሌ ብርሃን ፀሐይ ብርሃን አመንጭ ነች ወይስ ጨረቃ ነች? አንጸባራቂ ማለት ከሁለቱ ጨረቃ አንጸባራቂ ናት። ፀሐይ ደግሞ ብርሃን ነች አይደል? እሺ ለምሳሌ በሱረቱ ዩኑስ ላይ ምዕራፍ 10 ላይ ከቁጥር 5 ላይ እሱ ያ ፀሐይን አንጸባራቂ ጨረቃንም ማብሪያ ያደረገ ነው ይላል። ስለዚህ አሁን ጨረቃ ነው ፀሐይ ነች የምታንጸባርቀው ጨረቃ እዚህ ጋር ትርጉም ነው። እስኪ ትርጉሙን ነው ዝጋ ትርጉሙን ነው በእንግሊዘኛ ሐዲስ እስኪ በእንግሊዘኛ አንብበው እንጂ በአረበኛው ሙኒር ወልቀመሩ ሙኒር ያኔ እሺ እንግሊዘኛው ነው ያኔ አረበኛው ሌላ ነው። እሺ ላውጣ እስኪ ሱረቱ ዩኑስ እሺ እንዲላ ያውሽ it is he who made the sun a shining light and the moon a light አንጸባራቂ መብራት ማለት ነው። shining ማለት shining የሚያንጸባርቅ ነው። it is he who made the sun ሰንን ምን ያደረገ ወይም ፀሐይ
ኤ ሻይኒንግ ላይት የምታንጸባርቅ መብራት ያደረገ አንጸባራቂ መብራት ያደረገ ኤን ዘ ሙን ኤ ላይት። ሌላም ቦታ አለ ባይዘው ራሱ እንትኑን ራሱ ቁርአኑን አውርጄ ላሳይሻቱ ላይ ኢስ ኦኬ በስ አረበኛው የሚለው ሌላ ነው። ኢቭን ይሄን ራሱ ሳይንስ ጋር ራሱ በጣም ሳይንሶች ራሱ ያረጋገጡት ነው። ሳይንስማ አረጋግጧል። ኦልሬዲ ምንድን ነው ያረጋገጠው? ግን ሳይንስ ያረጋገጠው ፀሐይ ነች አይደል? ብርሃን መሆኗ ፀሐይ አንጸባራቂ መሆኗን ያረጋገጠው ኖ ጨረቃ አንጸባራቂ ናት። እሺ አረብኛ ትቻለሽ? አረብኛ ሞክራለሁ። አንጸባራቂ ሞክር የምጠይቀው ይሻላል። ይሄ አንጸባራቂ የሚለው ሙሉ ነው። እስኪ ቼክ አድርገሽ ወል አለ ጀአን ወሸምሱ ሙኒራ ወሸምሱ አላሁም ዙሮ ይሄ አረበኛው እንዴት ብዬ ተረጉምልሃለሁ? አትሺም ማንበብ እችላለሁ ግን እኔ አጥርቻ አላነብም። ሁወል ጠይቀሽ ነው በቃ ኢትስ ኦኬ። ግን ምን ልንልሽ መሰለሽ አያቴ እግዚአብሔርን ማንም አላየም። እግዚአብሔር አላየውም ሲባል ግን ራሱን አልገለጠም ማለት አለ። ለምሳሌ ለአብርሃም ገልጧል። አልገለጠም የምትይው ከሆነ ምንም ማስረጃ ካለች ታነሳለች። ራሱን ገልጧል። እግዚአብሔር ራሱን በገለጠበት መንገድ ታይቷል። እግዚአብሔርን የማናየው እኛ ወይም ደግሞ አንቺን እንደማይሽ እግዚአብሔርን አለ። እሺ ልክ አንቺን እንደማይሽ፣ ምክንያቱም አንቺን ሳይሽ ሙሉ ባህሪሽ ይሄ ነው። አንቺ ሌላ ባህሪ የለሽ። የእግዚአብሔር ግን ሊታይ፣ ሊታሰብ፣ ሊጻፍ፣ ሊታሰብ ጭራሽ አይምሮ ውስጥ ሊቀመጥ የማይችል ነው የእግዚአብሔር በባህሪው። ስለዚህ ያንን የእግዚአብሔር ባህሪ ማንም አላየውም፣ ማንም አልሰማም፣ ሊያየውም አይችልም። ባይዘው ይባል ግን ደግሞ በመገለጥ ደረጃ ተገልጧል። ልክ ነቢያት እንደተነበዩት ተገልጧል። በአዲስ ኪዳን በክርስቶስ ደግሞ አምላክ አንድ ነው። ኦብቪየስሊ አንድ አምላክ መሆኑን እናምናለን። እሺ ይሄ ነው ያውም ጠይቂና ወልቀመሩ ሙኒር የሚለውን ኢንሻአላህ አቦከር ባለፈው የገባው ልጅ እሱን ጠይቄ በደምብ ተረድቼ እመጣለሁ። ኢቭን ይሄ ከሳይንስ ጋር በጣም አሪፍ ነው። ያን ያለው ወልቀመሩ ሙኒር ነው የሚለው እስኪ ቼክ ጨረቃ አንጸባራቂ ናት ነው የሚለው። ትርጉሙ ከሆነ ችግሩ ቼክ አድርገሽ ችግር የለም። ይሄ አማርኛው ትርጉም ምን ልበልህ? እንግሊዘኛው እንደዛ ሻይኒንግ የሚለው እንግሊዘኛው እዚህ ጋር አለ። ቼክ አድርገው ነው ወልቀመሩ ሙኒር ስለሚለው አረበኛው ኢስ ኦኬ። እንግሊዘኛው ነው ታለሽ ሌላ ሳይሽ አይሽ እዚህ ጋር it is he who made the sun sun ማለት ፀሐይ ማለት ነው። shining ማለት አንጸባራቂ ማለት ነው። thing ማለት ነገር ማለት ነው። ፀሐይን አንጸባራቂ ነገር and the moon as a light ጨረቃን ደግሞ እንደ መብራት እሺ ያደረገ እንደዛ ብሎ ነው የሚገልጸው። እንግሊዝኛው ሜቢ ደግሞ አረበኛው ብቻ ልክ ሆኖ አማርኛውና አማርኛውና ከሆነ ቼክ አድርጊና ነው በቃ ኢትስ ኦኬ ችግር የለውም። ኦኬ ጠይቄ እመጣለሁ ኢንሻአላህ። በቃ እሺ እና ጠይቃለሽ ትችላለሽ። እሺ እሺ ጥያቄ አለኝ። እሺ እሺ አምላክ አንድ አምላክ ነው አይደል? አዎ። እሺ ስድብ አይቻልም ጋይስ፣ ልንገራችሁ። እዚህ የሚገባ የትኛውም አንደኛ የሰው እምነት በማስረጃ መናገር ይቻላል። መሳደብ
መሳደብ አይቻልም፣ ይመወታል። እሺ እኔ ቤት ከደገመ ብሎክ ይደረጋል። በፍጹም ነው የማይቻለው። እሺ በፍጹም ሌላ ቦታ ይሳደቡ እንትን ያርጉ እንትን አያገባኝም። እዚህ ግን ማንም ሰው ስድብ የሚባል ቃል አይፈቀድም። ማጠልሸት፣ መሳደብ ስላችሁ እምነቱን ጭምር ማለት እናንተ እንደዚህ አምላኪ ጣዖት እንደዚህ ከሌ እንደዚህ ነው ከሌ እንደዚህ ነው ከሌ እንደዚህ ነው። በፍጹም ነው የማይቻለው። አያገባኝም። የፈለጋችሁ ተናስቡ። እሺ አይቻልም። ፕሊስ ጋይስ ተረዱ። እሺ አሁን እነከባበር አይደለም ተጣልተንበት ተዋደንበትም እቺ ምድር ኮንትራት ናት፣ አይበቃንም። ሶ ፖለቲካ እየሰራን ሀገራችንን አንጉዳ። በፍቅር በክብር ብንኖር ይሻላል። ተዋልደናል፣ ተዛምደናል። ምክርህን ተቀብያለሁ። ፈጣሪ አንድ ነው፣ ሳህ አንድ አምላክ ነው። እውነት ነው። ስላሴ እንዴት ነው? እሺ ፈጣሪ አንድ አምላክ ነው፣ ግን ደግሞ ስላሴ እንዴት ነው? ለምሳሌ እሺ ሶሪ ወደ አንቺ እምነት አልገባም። እሺ ወደ አንቺ እምነት በቻልኩት መጠን መስመር ሊያዝ የራሴ እምነት ላይ ይኸውልሽ፣ ፈጣሪ አንድ ነው፣ አምላክ አንድ ነው። አምላክ አንድ ነው ስንል ለምሳሌ ጉዝ አካላት አሉ። ይሄ ወንበር አንድ ወንበር ነው አይደል? አዎ። እኔ ደግሞ አንድ ሰው ነኝ። ፍጥረታችን ግን ይለያያል። እኔ እና እሱ አይደል? አዎ። አንድ ነው ስንል እንደ ሰው አንድ አይደለም ፈጣሪ። እሺ ለሰው አንድ ስንልና ለፈጣሪ አንድ ስንል አንድ መለኮቱ ያ መለኮት ወይም ደግሞ ፈጣሪ ይሄ ከሰዎች ከአይምሮ በላይ የሆነው ለመመራመር የማይበቃው ሰዎች ተመራምረው የማያገኙት ከጊዜ በላይ የሆነው ከሁሉ ነገር በላይ የሆነው ፈጣሪ አንድ ነው። ስላሴ ማለት ምን ማለት ነው ካልሽኝ፣ ስላሴ ማለት እግዚአብሔር ያ ፈጣሪ ራሱን ለሰዎች የገለጠበት መንገድ ነው። እሺ ራሱን ለሰዎች የገለጠበት መንገድ ነው። በብሉይ ኪዳን በአዲስ ኪዳን ማለት ነው። እሱ ማሳየት ይችላል። አብ ወልድ መንፈስ ቅዱስ በአዲስ ኪዳን በብሉይ ኪዳን በእስራኤላውያን መጽሐፍ በአዲስ ኪዳን በሐዋርያት መጽሐፍ አለ ተጽፎ ይገኛል። ያ ግን ምን ማለት ነው? ፈጣሪ ሶስት ነው አይደለም። ፈጣሪ ለምሳሌ አንቺ ለአባትሽ ልጅ ነሽ አይደል? ለባልሽ ደግሞ ሚስት ነሽ፣ ለልጅሽ ደግሞ እናት ነሽ። ሶስት ሰው አይደለሽም አይደል? አዎ። ፈጣሪ አንዱ አምላክ በአብ በወልድና በመንፈስ ቅዱስ ራሱን ገልጧል። አሳያቸዋለሁ ማስረጃ ይዟቸው በታች ያላችሁ መጀመሪያ ሀሳቡን እንረዳው። እሺ ራሱን በአብ በወልድና በመንፈስ ቅዱስ ገለጠ፣ ለዓለም ለእኛ ገለጠ። ለምሳሌ ምን ይላል መሰለሽ? በመጽሐፈ ምሳሌ ምዕራፍ 30 ቁጥር 3 ይመስለኛል ይችላል። እንዲህ ይላል፣ ጥበብን አልተማርኩም ቅዱሱንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁስ ስም ማን ነው? እየጠየቀ ይህን ሁሉ ያደረገው ማን ነው? የልጁስ ስም ማን ነው? በመዝሙረ ዳዊት ምዕራፍ 104 ቁጥር 30 ይመስለኛል እንዲህ ይላል፣ መንፈስህን ትልካለህ ይለዋል፣ ይፈጠራሉ፣ የምድርንም ፊት ታድሳለህ። ይህ ብሉይ ኪዳን ያለ ነው። ሁለቱም ብሉይ ኪዳን አባት፣ ልጅ፣ ቅዱስ መንፈስ አንዱ ፈጣሪ። ለምሳሌ አንቺ ለባልሽ በሚስትነት ትገለጫለሽ አይደል? ትገለጫለሽ፣ ሚስት ታሳያለሽ። ለባልሽ ሚስት ነሽ። ለባልሽ የምታረጊውን ለአባትሽ አታረጊም። የአባትሽ የምታረጊውን ደግሞ ለባልሽ የማታረጊው ይኖራል። ለእናትሽ የምታረጊውን ደግሞ ለአባትሽ አታረጊም። ለልጅሽ የምታረጊው ልክ እንደዛው ሁሉ ያ ይሄ ምሳሌ አይገልጸውም። ባይዘው ምን ልልሽ ፈልጌ ነው፣ ያ አንዱ መለኮት አባት ነው፣ አንዱ መለኮት ልጅ ነው፣ አንዱ መለኮት ቅዱስ መንፈስ ነው። ምን ይህ ሲባል ግን ሀያትዬ
እግዚአብሔር ልክ በሰውኛ ሐሳብ ተወለደ እንደሚባል መወለድ ሲባል ለምሳሌ ኃጢአት ሞትን ወለደ ይባላል አይደል? አዎ ኃጢአት ሞትን ወለደ ሚንስ ከሴት ጋር ተገናኝቶ እንደዛ እንዴ? አይደለም። ኃጢአት በኃጢአት ወለደ ማለት ያኔ አሁን አብ ለምሳሌ ተፈጠረ። አብ ለዘላለም ያለ ነው አይደል? በአንቺ መምነት ለምሳሌ በመጽሐፍ ቅዱስ አብ ለዘላለም ያለ ነው። ቴንኪው። አብ ለዘላለም ካለ አብ ያስባለው ምንድን ነው? መለኮት ስለሆነ። እሺ መለኮት ስለሆነ ቴንኪው። አብ ያስባለው ምኑ ነው? አብ ማለት አባት ማለት ነው። አንድ ሰው አባት የሚባለው ምን ሲኖረው? ልጅ ሲኖረው ነው። ግን አብ ሲባል አባት ማለት ነው። የማን አባት? አስገኝ እኔ አባት ያኔ ልጅ ኖሮ ሳይሆን አስገኝ እንደማለት ነው እንጂ ሊትራሊ ልጅ አይደለም። ከመጀመሩ ነው አስገኝ የሆነው ፍጥረትን ከመፍጠር ጀምሮ ፍጥረትን ሲፈጥር ነው ያስገኘው። ስለዚህ ከዛ በፊት አብ አልነበረም ማለት ነው። ከዛም በፊት ፈጣሪ ነው። ያኔ አብ ለመሆን ፍጥረት ያስፈልጋል። ከዛ ፈጣሪ ነበር። መጀመሪያ ፈጣሪ ነው እና ከዛ ፍጥረትን ሲፈጥር ደግሞ ያኔ አስገኝ ሆነ። አስገኝ ማለት አብ የሚለው ባስገኝነት ውስጥ ነው። እኔ በእናንተ እንጃ አብ የሆነው ከዘለዓለሙ ነው። ከመጀመሪያ አብ ነበር። አብ ያለ ነው። አብ አለ ማለት አብ ማለት አባት ማለት። አባት ለመባል ደግሞ ልጅ ያስፈልጋል። እሺ ሰው ያልወለደ ወይም ደግሞ ያልወለደን ሰው አባት እንደማትይው የባህሪ ልጅ የሌለው አካል ከዘላለም አብ ነው አይባልም። ካልሆነ ቀድሞኑ አብ አልነበረም ማለት ነው። አብ የሚባል አካል አልነበረም ማለት ነው። ስለዚህ እግዚአብሔር አንዱ እግዚአብሔር በአብ አንዱ እግዚአብሔር በወልድ አንዱ እግዚአብሔር ደግሞ በቅዱስ መንፈስ ከዘላለም ነበረ። እሺ ያ አንዱ እግዚአብሔር ይገለጣል። አሁን ለምሳሌ ብዙ ጊዜ ምሳሌ እሰጣለሁ። አንቺ ስራሽ ምንድነው? ለምሳሌ አንቺ የቢሮ ሰራተኛ ትሆኛለሽ ወይም ደግሞ ጠቅላይ ሚኒስተር ነሽ እንበል። አደሴም ታይም ሹፌር ነሽ እንበል። አደሴም ታይም መምህር ነሽ እንበል። እሺ ሀያት ሶስት አይደለች አይደለ? ሀያት አንድ ነች። ያቺ አንዷ ሀያት መምህር ነች ትምህርት ቤት ውስጥ አይደል? ጠቅላይ ሚኒስተር ነች ቤተ መንግስት ስትሆን ሀገር ስትመራ። ሹፌር ነች አይደለ? ስለምትሾፍር ፕሮፌሽኑ አለ። አሁን የእግዚአብሔርና የሰው ምን ይለያል መሰለሽ? ሰው ፍጡር ነው። አንድ ነገር ስለተሰጠው በአንድ ጊዜ ሶስቱንም መሆን አይችልም። ሶስት ጊዜ ወይም ሶስት ቦታ ሊገኝ አይችልም። በአንድ ጊዜ ሶስት አካል ሊኖረው አይችልም። አንድ ስለሆነ ነው አካል። እግዚአብሔር ግን ይችላል። የአንዱ አምላክ በአንድ ጊዜ አባትም ልጅም ቅዱስ መንፈስም መሆን ይችላል። ለዚህ ከዚህ አንጻር ምን ማለት ነው? በግብ በአካል ሶስት በግብር ሶስት በመለኮት አንድ እንላለን አይደል? በመለኮት አንድ ማለት እግዚአብሔር አንድ ነው። ያ አንዱ እግዚአብሔር ደግሞ ያ በስላሴ ራሱን ለዓለም ገለጠና አሳየ። ከብሉይ ኪዳን እስከ አዲስ ኪዳን እሺ አሳየ ራሱ። ከዛም ደግሞ በምን የአንዱ እግዚአብሔር በወልድ በክርስቶስ በኩል በወልድ ማለት ነው። በወልድ የአንዱ እግዚአብሔር በወልድ ምን አደረገ? ስጋ ነሳ። ከፍጡር ስጋ ነሳና ምን አደረገው? ተዋሃደው። ያን ስጋ ከፍ አደረገው ብለን እናምናለን። ኦኬ ይሄ ከሆነ እምነትህ አሁን እኔ መጽሐፍ ቅዱስ ላይ ባለው አልጣራንም። እኔ መጽሐፍ ቅዱስን በጣም ማደንቅ ነኝ። ከመጽሐፍ ቅዱስ ነው ሁሉንም እንድትነግረኝ የምፈልገው። ይሄ እምነትህ ነው የነገርከኝ እስካሁን አመሰግናለሁ። እሺ ጠይቅኝ፣ ችግር የለውም። ምን ላሳይሽ? መጽሐፍ ቅዱስ ላይ እኔ ሁሌ የምጠቅሰው ጥቅስ ዮሐንስ ወንጌል 17 ቁጥር 1 እስከ 3 ምናምን ያለው ነው። እና መጽሐፍ ቅዱስ ፈጣሪ አንድ እንደሆነ አረጋግጦ ያያል። መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ የሚል አንድ አጥምቆ የሚል ኢየሱስ ክርስቶስ ያለበት እሱ አለ። ስላሴ የሚል የለም መጽሐፍ ቅዱስ ውስጥ። እግዚአብሔር ወልድ የሚል የለም። እግዚአብሔር መንፈስ ቅዱስ የሚል የለም። አለ
በበፊቱ ደግሞ ወልድም እግዚአብሔር መባሉ መንፈስ ቅዱስም እግዚአብሔር መባሉን አሳይሻለሁ። ስላሴ የምትለው ቃል የለችም። ኦኬ በመጀመሪያው ግዕዝ ደግሞ በአብ በወልድ በመንፈስ ቅዱስ ሂዱና አጥምቁ የሚለው በስሜ አጥምቁ ነበር የሚለው ኢየሱስ ክርስቶስ መጀመሪያ ያለው ይሄ ቸርች ፋዘር ሲል ነው። አይ እሱን መረጃውን የትኛው እትም ላይ ብለህ ይሄ መረጃ ያስፈልጋል። ቆይ መረጃ ያስፈልጋል። ዮሐንስ ወንጌል ብቻ አንብብልኝ። እሺ ያነሳሻቸውን ነገሮች ልመልስ። እሺ ዮሐንስ ወንጌልን አነብልሻለሁ። የመጀመሪያው እግዚአብሔር ወልድ እግዚአብሔር ተብሏል። ለምሳሌ ዮሐንስ ወንጌል ላይ ምዕራፍ 1 ከቁጥር 1 ላይ ቃል ተብሎ የተጠቀሰው ወልድ ነው። ማስረጃ ልስጥሽ። ለምሳሌ በመጀመሪያ ቃል ነበር። በመጀመሪያ ማን ነበር? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ቃሉ የእግዚአብሔር ባህሪ ነው አይደል? ቆይ አቤት ያኒ ቃል ማለት የእግዚአብሔር የሚናገረው ቃል ማን ነው? ስለ ቃሉ መጽሐፍ ቅዱስ የሚለውን ብቻ በነሳማ ይሻላል። አሁን ማስረጃ ልክ ይላል። ዮሐንስ 1 ላይ ቆንጆ ነው። ዮሐንስ መጽሐፍ ቅዱስ ብቻ የሚለው አሁን መንፈስ ቅዱስንም እጄ እግዚአብሔር እንደሚባል አሳይሻለሁ። ከዛ ቃልም ይላል መጽሐፍ ቅዱሱ እንደሚገልጸው እንከበል እግዚአብሔር ነበረ። ማ ቃል ሆነ አይደለም የሚለው ነበረ። ያ ቃል ማን ነበር እያለ ነው? እግዚአብሔር። እሺ 15 ላይ 14 ጀምሮ ምን ይላል? ቃልም ስጋ ሆነ። የትኛው? እግዚአብሔር የነበረ የተባለው ያ ቃል ማን ሆነ? ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየ። ስለዚህ ያ ቃል እግዚአብሔር ነው እያለ ነው። ነበረ እያለ ነው። ሆነም አይደለም ያለው፣ ነበረ ቀድሞውኑ። ያ እግዚአብሔር የነበረው ቃል ግን ምን ሆነ? ስጋ ሆነ፣ በእኛ ዘንድ አደረ። ስለዚህ ወልድ ስጋ የሆነው ወልድ እግዚአብሔር የነበረ ነው ይላል። ቃሉ እግዚአብሔር እንደነበረ አልክድም። ግን ቃል የሚለው የእግዚአብሔር ንግግር ወይም የእግዚአብሔር መፍጠሪያ ባህሪ ነው ወይስ ለብቻው ቃል ነበረ? ቃል ማለት ነው እኛ ሎጎስ ይላል አይደል? ግሪከኛው አካላዊ ቃል ነው። እንደኛ እንደምንለው ዝርው ቃል ነው። አካላዊ ቃል እግዚአብሔርን ቃል ስንል ቃል በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው አይደል የሚለው ጥቅሱ። እዚህ ጋር ሁለት እግዚአብሔር እንዳይሆን እግዚአብሔር የሚናገረው ቃል ነው የመፍጠሪያ ቃል። እሺ ልክ ዘፍጥረት ላይ ሁለት እግዚአብሔር አለ ሆነ እንደሚለው ይሁን አለው ሆነ የሚባለው ዘረው ቃል ወይም ደግሞ እኔና አንቺ እንደምናወራው የመፍጠሪያ ቃል ዓለምን ይፈጥራል በክርስቶስ ኢየሱስ። ዕብራውያን ላይ ዓለምን በፈጠረበት በልጁ ይላል። ሲፈጥር ግን ያ ቃል አካላዊ ቃል ነው፣ ልጅ ነው ሲጀመር። ይሄ ቃል የተባለው ቀድሞውኑ ልጅ ነው። ዕብራውያን 1 ምዕራፍ 1 ቁጥር 2 ላይ ዓለምን በፈጠረበት በልጁ በዘመኑ መጨረሻ ተናገረ። ስለዚህ ያ ቃል ኢየሱስ ነው። ያ ቃል ራሱ ዓለም የተፈጠረበት የነበረ ነው፣ እግዚአብሔር የነበረ ነው። መጽሐፉ እንደሚለው ብቻ ነው። እሺ ማብራሪያውን እኔም አንቺም አንስት። ለምን ከመጽሐፍ ቅዱስ አንተ እንደዚህ ነው የምትረዳው? ይሄን ተረድቻለሁ። ቃል የሚለው አካላዊ ቃል ነው አልከኝ። አዩት እኔ የምረዳው ሳይሆን መጽሐፍ ቅዱስ የሚለው ሎጎስ ስለሆነ ሎጎስ ደግሞ አካላዊ ቃል ነው። ወርድ የሚለው እዚህ ጋር ቃሉ ማን ይለናል? መጽሐፍ ቅዱሱ እግዚአብሔር ነው የነበረ ነው። ያ እግዚአብሔር የነበረው ደግሞ ቃል ምን ሆነ? ሰው ሆነ ወይም ስጋ ሆነ። ከዛ በእኛ ዘንድ አደረ ይላል። ምን እያለ ነው? ያ ስጋ የሆነው እግዚአብሔር የነበረው ነው እያለ መጽሐፍ ቅዱስ እንደዚህ ይላል። አሁን መጽሐፍ ቅዱስ የሚናገረውን ብቻ እንቀበል። ይሄ የኔና አንቺ መረዳት በኋላ ይመጣል። መረዳት ደግሞ እኛ በክርስትና ምን አናምን። ለምሳሌ የኔ የግል ማብራሪያ መኖር የለም። ለምን? መጽሐፉን የጻፉ የእነሱ ደቀ መዝሙሮች አሉ። እሺ የእነሱ ደቀ መዝሙሮች በቃል የተቀበሉ አሉ። ይሄኛውን ሲጽፉ ምን ለማለት እንደፈለጉ እነሱ ራሳቸው ይሄን አሁን እኛ እንደዛ ነው የተቀበሉ ክርስትና ላይ። እሺ ክርስትና ላይ ዮሐንስ ለምሳሌ ራሱ ዮሐንስ ወንጌልን አሁን ቅድም ያልኩሽን ዮሐንስ 17 በዮሐንስ መልእክት ያብራራል። አሳይሻለሁ።
እሺ እሱን ሄድልኝ ዮሐንስ 17:3 ላይ ያለው አንድ ወልድ መጽሐፍ ቅዱስ ማን ነው ይላል? እግዚአብሔር ነው ይላል። መንፈስ ቅዱስን ላሳይሽና ወደዛ ሄድልሻለሁ። የሐዋርያት ሥራ ምዕራፍ 5 ላይ ከቁጥር ከአንድ ጀምሮ ምንድን ነው የሚናገረው? አናንያ የሚባል ሰው መሬት ሸጠ። መሬት ከሸጠ በኋላ ምን አደረገ? ለእግዚአብሔር የሚሰጠውን ነገር ወይም ደግሞ መሬት ይሸጡና አንድ ላይ ነው ብሩን ምን ያደርጉና ሁሉን ነገር ተቀላቅለው አንድ ላይ ነው የሚኖሩበት። ሁሉም እንደዛ እያደረገ ይቀላቀላል። እና አናንያ ግን ምን አደረገ? መሬት ሸጠና ግማሹን ሸወዳቸው ወይም ግማሹን አስቀረና ይህን የሸጥኩት አለ። እንዲህ ይላል ከአንድ ጀምሮ። አናንያ የተባለ አንድ ሰው ሲጳራ ከተባለች ሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና ኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም አናንያ ሆይ አለ። እሺ መንፈስ ቅዱስን ታታልልና ይሰማል። አያቴ እሺ እህታችን ስልክ ገብቶባት ነው ወይ? እሺ ጥቅስ እያመጣሁ ነው። እሺ እህቴ አንድ ስልክ ስለያዝኩ ጥቅስ እያመጣሁ ነው። ኦኬ እንጨርስና ችግር ታመጫለሽ። ሀሳቡን ከነገርሽ እኔም አገዝሻለሁ። አናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው የአንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም። ማን የተዋሸው? መንፈስ ቅዱስ። ያ መንፈስ ቅዱስ ማን ነው? እግዚአብሔር ብሎ ይፈታል። ይዘው ለዚህ መንፈስ ቅዱስ ማን ተብሏል? እግዚአብሔር ተብሏል። ወልድ ማን ተብሏል? እግዚአብሔር ተብሏል። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ የሚል አለ መጽሐፍ ቅዱስ ላይ። ያው የአብን ጥያቄ የለሽም ብዬ ነው። ካለ የአብንም አሳይሻለሁ። በዮሐንስ ወንጌል ምዕራፍ 17 ላይ ወደ ጠቀሽው እንሂድ። አያቴ እንሂድ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና ኢየሱስ ያለውን እንስማ እስኪ። አባት ሆይ አለ። ስለዚህ ኢየሱስ ምን አለው? አባት አለው ማለት ነው። ወደ ሰማይ ቀና ብሎ ይህን ፎከስ አድርጉ። እሺ በመጀመሪያ በጣም በቅንነት ለመረዳት የምትፈልጉ ከሆነ አባት ሆይ ብሎ እንደሚጸልይ ይሄ መጽሐፍ የታመነ ከሆነ አባት ወደ አባቱ ነበር የሚጸልየው ማለት ነው ኢየሱስ። ስለዚህ ኢየሱስ አይቀበልም ማለት ነው። ይሄ አልወለደም አልተወለደም የሚለውን ቃል አይቀበልም። ምክንያቱም አባት ሆይ ይላል ኢየሱስ ራሱ ሲጸልይ። ሰዓቱ ደርሷል። የምኑ ሰዓት ደረሰ? ልጅ ያከብር ዘንድ በስጋም ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ወይ እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ልሰራው የሰጠኝን ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። እንግዲህ አሁን ፖይንት የሚያስነሳው ጥያቄ የሚያስነሳው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች የሚለው ነው አይደል? አያቴ ወይ እንዲህ ይላል ጌታ ኢየሱስ ክርስቶስ እዛው ቀደም ብሎ ምን ይላቸዋል መሰለሽ ሐዋርያትን በዮሐንስ ወንጌል ምዕራፍ 16 ላይ የምነግራችሁ ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራቸዋል አላቸው። ከራሱ የማይናገር መንፈስ አለ ማለት ነው የሚመጣ። አሁን ሊሸከሙት ቢነግራቸው እንኳን ሊሸከሙት የማይችሉትን እውነት የሚያሸክማቸው የሆነ መንፈስ አለ። መንፈስ ነው የተባለው። እሺ ባይዘው ይህንን መንፈስ ጌታም ኢየሱስ እንደሚልከው እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ መንፈሱ አይመጣም፣ እኔ ቢሄድ ግን መንፈሱን እልክላችኋለሁ። ጌታ ኢየሱስም የሚልከው ወይ። ስለዚህ አሁን ስለ ዮሐንስ ወንጌል ማንን ነው የምንጠይቀው? ራሱ ዮሐንስን አይደል? እንግዲህ ከኔም ነብይ በሚለው ይመጣል አይደል? ምን አልሽኝ እህቴ? ነብይ በሚለው ይመጣል መንፈስ የሚለው ሐሰተኛ መንፈስ ተመጣ
አትቀበል ትምህርቱን የሚል አለ ሌላ ጥቅስ አይደለም። መንፈስን ሁሉ መርምሩ፣ መንፈስ ከእግዚአብሔር ሆኖ መንፈስን ሁሉ አትመኑ፣ መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል። ለምሳሌ አንድ ሰው በዛ መንፈስ ተጠቅሞ ያንን መንፈስ ተጠቅሞ የሆነ በትር እባብ ስላደረገ እናም ነው። ለምሳሌ እዛው ላይ ምን እንደሚል አሳይሽ። ለምሳሌ እሱ ጥቅስ ያለው አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ ነው። ተቃዋሚው መንፈስ ነው። ይህም እንደመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። ስለዚህ በነቢያት ስለሚሰራው በሐሰተኛ ነቢያት ስለሚሰራው መንፈስ እያወራ የሚመጣው ግን ያለው እውነተኛ መንፈስ የእውነተኛው መንፈስ ነው። ይህም መንፈስ ደግሞ እዛው የሐዋርያት ሥራ ምዕራፍ 2 ላይ መጣ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ሲመጣ በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ ወጣ፣ ተቀምጦም በነበሩበት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። አይሾው ያ መንፈስ የሚመጣና ክርስቶስን የሚያሰብክሽ ነው። ወደታችን ግን አሁን ዮሐንስን እንጠይቀው እስኪ። እውነተኛ አምላክ ብቻ ይሁን ካንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች ለምን አልክ እንበለው። ዮሐንስ ምን አለ? ጌታ ኢየሱስ እውነተኛ አምላክ የሆነ እሱን ለአብ የላከውንም ደግሞ ከዛ ተልኮ የመጣውን ኢየሱስን ማወቅ ነው የዘላለም ሕይወት አይደል? የሚነግራቸው ደግሞ ያ የእውነት መንፈስ ነው፣ ከሰማይ የመጣው እውነተኛ መንፈስ። ጠብቁ የተባሉት መንፈስ አለ። ሐዋርያት ኃይል እስክትቀበሉ በዚህ ጠብቁ ይላቸዋል ጌታ ኢየሱስ። እና ያ መንፈስ መጣና ምን ነገራቸው ሲባል በአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እንዲህ ይላል፣ የእግዚአብሔርም ልጅ እንደመጣ ይላል። አየሽ፣ የእግዚአብሔርም ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። የእግዚአብሔር ልጅ መጣና ምን አደረገ? እውነተኛ የሆነውን ያውቁ ዘንድ ልቦና እንደሰጣቸው ያውቃል። እውነተኛም በሆነው በእርሱ አለ። እውነተኛም በሆነው በማን? በእግዚአብሔር ልጅ በእርሱ አለ። እርሱም ያ እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ጌታ ኢየሱስ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ እውነተኛ አምላክ ብቻ የሆነ እርሱ ጌታ ኢየሱስንም ማን ብለው አወቁ? ያ መንፈስ ሲመጣ እውነተኛ አምላክና የዘላለም ሕይወት ነው ብሎ ማወቅ። አዎ ይህቺ የዘላለም ሕይወት ነች። ሐዋርያትም ባልተናገሩት ኢየሱስም ባልተናገረው መንገድ ግን ኢየሱስ ክርስቶስ ከሰማይ አልመጣም። ኢየሱስ ክርስቶስ ሰማያዊ አይደለም ከምድር ምድራዊ ነው የሚል መንፈስ ግን ከማን ነው አለ? ሐሰተኛ መንፈስ ነው ብሎ ነገረ። ስለዚህ አዎ ኢየሱስን ያውቁ ዘንድ እውነተኛ አምላክ ብቻ የሆነው እሱ የላከውንም ኢየሱስን እውነተኛ አምላክና የዘላለም ሕይወት ብሎ ማመን። አዎ የዘላለም ሕይወት ይቺ ነች። ለዛ ብለን እናምናለን ክርስቲያኖች። አመሰግናለሁ። ምርጥ አገላለጽ ነው። እሺ ሌላም ጥቅስ አለ። አንተ ማሻአላ ምርጥ የመጽሐፍ ቅዱስ እንትን አለ። ተንተንን የጥቅስ እሰጥሃለሁ። ዮሐንስ ወንጌል 5:26-30 እስኪ ይልኝ። እሺ ዮሐንስ ወንጌል 28 እና 30 ላይ ነው ዝሮ 5:26 5:30 5:28 26 ከ26 ጀምሮ እስከ 30 ድረስ ባለው። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ሲካላ ጀምሮ እናንተ ወይ እየነገራቸው ነው ለአይሁዳውያን። እሺ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ የሚፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣል። በዚህ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻምና እኔ ስለ እኔ ራሴ በመሰክር
ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ስለ እውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ የሚበልጥ ምስክር አለኝ። አብ ልፈጽሞ የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁ፣ መልኩንም አላያችሁ ይላል። እርሱም የላከው እናንተ አታምኑም እና በእናንተ ዘንድ የሚኖር ቃሉ የላችሁ። ለምንድን ነው? አሁን ሁለት ፖይንቶች አሉ። የመጀመሪያው አብ በራሱ ህይወት እንዳለው ለወልድ በራሱ ህይወት እንዲኖር ሰጥቶታል። ስለዚህ አብ ህይወት ሳይሰጠው በፊት ክርስቶስ ነበር። አረ አብ ነው መጀመሪያ ያለው እንጂ አብ። እሺ ችግር የለም። አብ አሁን ወደ ቅድሙ ፖይንት ነው። በራሱ ህይወት እንዳለው ለወልድ ህይወት እንዲኖረው ሰጥቶታል አለ። ቴንኪው። ሌላ ቦታ ደግሞ ምን ይላል? እኔ በአብ እንዳለው አብን በእኔ እንዳለ አታምኑም ምን ይላል? አዎ አላህ ቴንኪው። አብ አንድ ነን የሚላል እሱ። ችግር የለም። እኔና አብ አንድ ነን እንትን እሱን አይደለም ፖይንት። አብ መቼ ነው የነበረው? አብ ፍጥረት ሳይፈጠር ዘመን ሳይቆጠር በፊት። ማን ነው ስሙ? አብ ፈጣሪ አስገኝ። አብ ማን ነው ስሙ? ምን ማለት ነው? ያኒ ፈጣሪ አስገኝ። አባት ለሚለው አባት ለሚለው ሲገባ ደግሞ አብ ማለት አስገኝ ማለት አብ ማለት ፋዘር። እሺ አባት ነው። ፋዘር ኢዝ አስገኝ የሚለው ከአብ ጋር ማስገኘት ሲባል ከምን አንፃር ነው? ከአባትነት አንፃር ነው። አብ የተባለ ሳያስገኝ አብ አይባልም። ከማስገኘቱ በፊት አብ የሚባል ስም የለውም። እሺ ፈጣሪ አስገኝ ከሆነ ያለሽ አስገኝ ከሆነ ከማስገኘቱ በፊት ተማስገኘቱ በፊት መለኮት ነው። ጥቅሱ ላይ ያየን አይደል የምናወራው? አብ በራሱ ህይወት እንዳለ አለ፣ ለወልድም በራሱ ህይወት እንዲኖረው ሰጥቶታል። ሲጀመሩን ማን ብሎ እየጠራ ነው? አብ እያለው አይደለም? አብ ማለት ደግሞ አባት አይደለም? አባት የሚባለው ደግሞ ልጅ የሌለው አካል አባት አይባልም። እሺ ለዛ ነው አብ እንዲኖር ወልድ ያስፈልገዋል። ለምን? አብ ራሱ አይኖርም ያለ ወልድ። ምክንያት አብ እንዲባል ልጅ ያስፈልገዋል። አንድ ሰው አባት እንዲባል፣ አንድ ሰው አካል እንዲባል ምን ያስፈልገዋል? ልጅ ያስፈልገዋል። ያለ ልጅ አባት አይባልም። ማለት ሰው አብ ተብሎ አይጠራም። እያወራ ያለው ስለ አብ ነው። እግዚአብሔር በአብ ከተገለጠ የኢየሱስ ክርስቶስ አባቱ አይደለም፣ የባህሪ ነው እንጂ ከማርያም ጋር ምን ኢየሱስ በመጽሐፍ ቅዱስ ከማርያም ነው እንደግኝቱ። አዎ በፊት አልነበረም እንዴ? አብርሃም ሳይወለድ ነው ያለው አይደል እንዴ? አዎ በህልውና በቃል ነው ያለው፣ ቃል ስለተገባ። እሺ ከአባቴ ዘንድ ወጥቼ መጣሁ አይደል? አዎ የሚል አለ። ቃል እኮ ነው፣ ቃል ነው። በቃል ከማርያም ስጋ ነስቶ ቃል ስጋ የሆነው ማለት ነው። አሁን ወደ ትርጉም እኔም አንቺም ወደ ትርጉም እየገባን አይደለም። እሺ ወደ ትርጉም አንቺም አሁን እንደዚህ ነው ካልሽ ይሄ ተረት ይባላል። ለምን የሆነ ቦታ የሰማሻት ትርጉም እንደ ዮሐንስ አስረዳኝ። ኢስ ኦኬ ችግር የለም። አሁን አንቺ ስለ ክርስትና ከሙስሊሞች የሰማሽውን እየመጣሽ ትርጉሙ እንደዚህ ነው፣ በዚህ ነው የነበረው አይልም። እንደዛ ነበረ ኦልሬዲ እግዚአብሔር ነበረ እያለች ነው ቃል። ስለዚህ ዮሐንስ የሚለውን እንቀበልና ትርጉሙን ግን እንዴት ነው ያለው በምንድን ያለው የሚለውን እኔ በዛ ጊዜ የነበሩ ክርስቲያኖች የተረጎሙት ኮመንተሪ አለ፣ እሱ ነው ያለው። አንቺ ደግሞ አይ ሙስሊሞች የሚተረጉሙትን ሰባለው መብትሽ። እዚህ ጋር ግን ለክርክር ያለ ነው ሙስሊሞች። እሺ ማን ያለው በቃል እንደ ቃል ነው እንጂ ቅድም ቃል ነበረ ቃልም ስጋ ሆነ እንደሚለው ነው እንጂ እኮ እንደ ሙስሊሞችማ አይመለከተንም። እንደ ዮሐንስ እንደ መጽሐፍ ቅዱስማ እግዚአብሔር ነበረ ቃል ብሎ ቃሉ እግዚአብሔር ነው ያለው። እግዚአብሔር ነበረ ቀድሞ ቃሉ ራሱ እኮ እግዚአብሔሩ ስጋ ነሳ ከማርያም እኮ ልትለኝ ነው።
አዎ ያ እግዚአብሔር ስጋ ሆነ ይላል መጽሐፉ ይላል እንደዛ ቃሉ ስጋ ሆነ አዎ ከማርያም ስጋ ነሳ እውነት ነው ይላል መጽሐፉ ይላል ስለዚህ ያ እግዚአብሔር አሁን ምን ያልኩሽ መሰለሽ በደንብ አዳምጪ ስጋውን ነው አብ እና ወልድ የሚለውን እህድና ደግሞ ቀጣዩ እንድናነብ እሺ የመጀመሪያው ጌታ ኢየሱስ በሌላ ቦታ ምን ይላል? እኔ በአብ እንዳለው አብም በኔ እንዳለ ኢየሱስ በአብ ነው ያለው፣ አብም ደግሞ በኢየሱስ ነው ያለው። ለምን? ልጅ ከሌለ አባት የለም፣ አባት ከሌለ ልጅ የለም። እሺ ሁለቱ የእግዚአብሔር መገለጫ ናቸው። ሶስቱ አይደል? ሥላሴ የምንለው እግዚአብሔር ራሱን የገለጠበት እግዚአብሔር አብ ስንል አብ የሚለው ቃል ራሱ ትርጉሙ አባት የሚል ትርጉም ስላለው የአባት መኖር ሁል ጊዜ አለ ከተባለ ከዘላለሙ ሁል ጊዜ ከዘላለሙ ልጅ አለው ማለት ነው። ምክንያቱም አባት ተብሎ አይጠራም አንድ ሰው ያለ ልጅ፣ ልጅም ደግሞ ልጅ ተብሎ አይጠራም ያለ አባት። ስለዚህ አዎ ክርስቶስ ከአብ ነው የተገኘው ብለን እናምናለን። ልክ ከላይተር ውስጥ ብርሃን ስታወጪ ከላይተሩ ሙቀት እንደሚወጣ ከላይተሩ አካል ውስጥ ምን ይወጣል? ልክ ያቺ የብርሃን የምትቦለቦለው እሳት ትወጣለች። ልክ እንደዛው ሁሉ ኢሚዲየትሊ አብ ሲኖር ነው ወልድ የሚኖረው፣ ወልድም ሲኖር ነው ባይዘው አብ የሚኖረው። ስለዚህ ከዛ አንፃር የተነገረ ነው። አብ አስገኝ ነው ማለት ነው። አብ አስገኝ አስገኝ ሲባል ግን ልክ ፀሐይ ብርሃን እንደምታስገኝ እኮ ያኔ አብ አስገኝ ነው ካላስ እንደዛ። ሁለተኛው አያትዬ ሌሎች ጥቅሶችን ያሳይሻሉ። ለምሳሌ በተራራው ላይ ጌታ ኢየሱስ ክርስቶስ ከሰማይ ድምፅ ይመጣለታል። ምስክሬ ማን ነው አለ። ምስክሬ ማን ነው አለ። በሰማይ ያለው ነው አለ። አብ ነው የሚመሰክርልኝ እንጂ ከሰው ምስክር አልፈልግም አለ። ከሰማይ ምን አይነት ድምፅ መጣ መሰለሽ? ሐዋርያት ወጡ። ከሐዋርያት ጋር ጌታ ኢየሱስ ሲወጣ በተራራው ላይ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው አላቸው አለ ተናገረ። ከዛ ሙሴ እና ኤልያስ ተገለጡ በዛ ጊዜ። ከዛስ ምን አደረገ ስንል ይህንን ነገር ለማንም እንዳትናገሩ ብሎ ምን አደረጋቸው? አስጠነቅቃቸው። አስጠነቅቃቸው ቀደመ ይህን ነገር እንዳትናገሩ አለ። እሺ ወይ ሁለተኛ ፖይንት በዮሐንስ ወንጌል ምዕራፍ 10 በማቴዎስ ወንጌል ምዕራፍ 16 ይመስለኛል የሰው ልጅ ማን እንደሆነ ይላሉ ሲል ሁሉም ተናገሩና ቅዱስ ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ አለ። ይህንን ስጋና ደም አልገለጠልህም መንፈስ ነው ከነገሩ በኋላ ይህንን ነገር ምን አለ? ለማንም እንዳትናገሩ እስከ መቼ? የሰው ልጅ ከሙታን እስኪነሳ ድረስ። የሰው ልጅ ከሙታን እስኪነሳ ድረስ ለማንም አትናገሩ። ስለዚህ ወንጌል ሲሰበክ አሁን ለምሳሌ ለሙስሊም ለአንቺ ወንጌል ሲሰብክ ለምሳሌ እኔ አሁን ብዙ ጊዜ ከአምላክነቱ ይጀመራል አይደል? ከነብይነቱ መጀመር ይችላል። በጣም የተሻለው መንገድ ይሄ ነው ብዬ አምናለሁ። ከነብይነቱ ኢየሱስ ነብይ ነው ተብሎ ይታመናል። ነብይ ነው ብሎ ከታመነ ኦኬ፣ መጽሐፍ ቅዱስ ላይ አባቴ እያለ ይጠራል። ታዲያ ለምንድን ነው አባቴ እያለ እየጠራ ከሰማይ ደግሞ አባት ልጄ እያለ እየጠራ ለምንድን ነው ልጅ የለውም? ለምንድን ነው አባት የማይባለው? አየሽ፣ ክርስቶስ ይታመናል እየመረቀ መጽሐፍ ቅዱስ ላይ ያለው ክርስቶስ በሙስሊሞች አይታመንም፣ በፍጹም አይታመንም። ለምን? መጽሐፍ ቅዱስ ላይ ያለው ፈጣሪ ምን እያለ ነው? ከሰማይ ሆኖ ልጄ ይላል፣ ምድር ላይ ሆኖ ደግሞ አባቴ ብሎ ይጸልያል፣ ይናገራል። በተቃራኒው ግን ምን ያደርጋል? በቁርአን ላይ ይሄ አባት የሚለውን ቃል ምን ያደረገዋል? ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል ሀሳብ ይመጣል። በቁርአን ላይ አንድ ፈጣሪ ነው፣ አይወልድም አይወለድም፣ ይፈጥራል፣ ነብያትን ይልካል። ግን ልጅ ቢያስፈልገው ምን ማድረግ ነበረበት? ልጅ አያስፈልገውም፣ ለሱ የተገባ አይደለም እንጂ ልጅ ቢፈልግ ኑሮ ያኔ ይችል ነበር ነው። ሚስት የሌለው ሲሆን ልጅ እንዴት ይኖረዋል ነው አይደል? ነገር እኛ ከሚስት ተወለደ ብለን ሚስት የሌለው ሲሆን ማለት ያኔ ሳሂባ ማለት ሳሂባ ነው የሚለው አረበኛው። ሳሂባ ማለት ጓደኛ፣ ቢጤ፣ አጋር ልጅ የሚወለደው እኮ
አጋር የትዳርም ሆነ የሱን የሚስተካከለው እሱ ልናገር አይደለም ወደች ልናገር ተውና 30 ያለው ላደርግ አይደለም ቁርአን የሚለው ልነግርሽ ነው። ቁርአን ምን ይላል? አውጥቼ እንትን ነው አትሊስት ሰው አንድ ወንድ አንድ ሴት ያስፈልጋል አይደል? ለልጅ ፈጣሪ ጾታ የለውም በነገራችን ላይ አንድ ወንድ አንድ ሴት ያስፈልጋል። ግን ሚስት የሌለው ሲሆን ይላል አይደል? ቁርአን ልጅ እንዴት ይኖራል? ምን ያስቀምጣል? ቅድመ ሁኔታ አለ። እኛ ግን እንደዛ ብለን ክርስቶስ ዓለም የተፈጠረበት ነው ብለን እናምናለን። በዕብራውያን በእናትም እኮ ስም ነው እንጂ ቀጥታ ባዮሎጂካሊ አባት አይደለም። በስ ባዮሎጂ የሚለው ቃል ራሱ ፍጡር ስለሆነ ክርስቶስን ሊገልጸው አይችልም። መገኘት ነው። ወይም ደግሞ ፀሐይ ብርሃኗን እንደምታስገኘው አስገኘ ብለን እናምናለን። ይሄንን ቁርአን አይደለም ፈጣሪ አስገኝ ይላል። ቁርአን ላይ አስገኝ ይላል። ረብ በሚለው ይመጣል። ረቢ ችግር የለውም። አስገኝ ከተባለ ግን አባቴስ እያለ መጸለይ ይችላል ክርስቶስ። በቁርአን አባት አትችልም፣ ግን አስገኝ ማለት ትችላለህ። ሐሊቂ ፈጣሪ አስገኝ ማለት ትችላለህ። አባት አትችልም። ልጄ ሊል ይችላል ፈጣሪ? አይችልም። ፍጥረቴ ባሪያዬ ፍጥረቴ ይላል። ልጄ ግን ይላል በእኛ ሆነ የኛ አምላክ ግን ይሄ ያለ ነው። በሐዋርያት ፊት ሐዋርያትን ይላል። ኦኬ ሰላሳውን እየተናገሩ ታርደዋል፣ ተሰውተዋል። ይሄንን እየተናገሩ ያዩትን ነገር ነው። ስለዚህ በእኛ በክርስትና ውስጥ ልጄ ይላል። ስለዚህ ምን መሰለሽ የመጀመሪያው ሐሳብ ወንጌል ስትሰብኪ ይሄ ተነጋሪውን ይወክላል። አሁን ብዙ ጊዜ ጉንጭ አልፋ ነው ኢየሱስ አምላክ ነው አይደለም። ኢየሱስ ነብይ ነው ወይ? ኢየሱስ ነብይ ከሆነ በነብይነት መጽሐፍ ቅዱስ ላይ ያለውን ኢየሱስ ተቀበሉታላችሁ? ይሄ መጀመሪያ ጥያቄ መሆን ያለበት ይሄ። ስለዚህ በነብይነት መጽሐፍ ቅዱስ ላይ ያለው ተቀበያለሽ? በነብይነት ምንም ጥርጥር የለው። እኛ እኮ በነብይነት መጽሐፍ ቅዱስ ላይ ያለው እውነተኛ አምላክ አንተ ብቻ ይሁንክ የላከው ኢየሱስ ያዕቆብ ለዘላለም የሚነግሰውን ኢየሱስን ትቀበያለሽ? ለመንግስቱ ፍጻሜ የሌለውን ኢየሱስ ትቀበያለሽ? ኢየሱስ ነብይ ነው ብዬ ነው ይቅርታና ዝጋ ነብይ ምን የፈጣሪ መልእክተኛ ነው። መጽሐፍ ቅዱስ ላይ ያለው ኢየሱስ የተላከ ነብይ ነው። ከአምላክነቱ በፊት መጽሐፍ ቅዱስ ላይ ያለው ኢየሱስ ሲመጣ ምን ተብሎ ነው የመጣው? በቅዱስ ገብርኤል መጥቶ ያ ለዘላለም በእስራኤል ቤት ላይ ይነግሳል ለመንግስቱም ፍጻሜ የለውም ይላል። ለመንግስቱ ፍጻሜ የሌለውን ነብይ ተቀበያለሽ? ማነው መንግስት እንደሆነና የሰጠው? ክርስቶስነትን የሰጠው አላህ ነው የሰጠው። ትቀበያለሽ? እግዚአብሔር ነው የሰጠው። ነብይነቱን ተቀበለው። አላህ የሚለውን ስም እኔ አከብራለሁ። አላህ ነው አይደለም፣ እግዚአብሔር ነው የሰጠው በእናንተ አላህ። ስለዚህ ይለያያሉ ማለት ነው። መጽሐፍ ቅዱስ ላይ ያለው እግዚአብሔርና ቁርአን ላይ ያለው እግዚአብሔር ይለያያል። መጽሐፍ ቅዱስ ላይ ያለው ኢየሱስና ቁርአን ላይ ያለው ኢየሱስ ይለያያል ማለት ነው። የማይለያዩ ምክንያት ለምን እንደው ታውቃለህ? ስቶሪው አንድ ነው። ከ2000 ዓመት በፊት ነው። ከመርየም የምትባል ነው። ከእስራኤል ነው። እሺ መርየም ካልሽ ለምሳሌ መርየም የምትባል ግን ደግሞ የአሮን እህት የሆነች መርየም እኔ አላውቅም። እኔም የማውቀው ብሉይ ኪዳን ላይ አሮን የሚባል የሙሴ ወንድም ነው። በነገራችን ላይ እህትማማች ሊኖር ይችላል። አሁን ለምሳሌ ዮሴፍ መባል በእናንተ አለ፣ ያዕቆብ አለ፣ መቅደላ አለች ሊኖር ይችላል ሳይሆን የስም ተመሳሳይነት አለ። በታሪክም ውስጥ መጽሐፍ ቅዱስም ላይ እንግዲህ ካሳየሽን ችግር የለም ልቀበል። በታሪክ ላይ ከእስልምና ውጪ ማርያም አሮን የሚባል ወንድም አላት ብሎ የሚያምን እኛውን አሮን የሚባል ወንድም አላት ብለን ምናምናት ማርያም አለች። ከሺዎች ዓመት በፊት የነበረች በሙሴ ጊዜ የነበረች የነብይ እህት ማለት ነው። የሙሴ እህት ወይ የአሮን እህት ማርያም ትባል አለች። በነገራችን ላይ አንቺ የሃሩን እህት ማለት እንደ ሃሩን ጥሩ ሊመስላት ይችላል። በዛ ዘመን ያለ እንደዛ የሚል የአይሁድ ባህል አለ እንደዛ የሚባል እስኪ ካለ ማስረጃ ችግር የለም አለ። ይሄ በእስልምና ተፍሲሮች ላይ አለ። እዚህ ጋር ነው ላውጣላችሁ ማስረጃ። ሌላው የአሮን እህት የተባለ ሰው አለ? እስኪ ንገሪኝ አንድ ሰው።
ሌላ የሃሩን እህት የተባለ የለም ግን የተፍሲሮች ማብራሪያ ያለ ዝጋኔ ሌላ ስልክ አልያዝኩም ይሰው ተፍሲሮችማ ለኔ ማስረጃ አይሆንም አይሽ ተፍሲር ማለት ተፍሲሮችና ከሙሐመድ በኋላ ከቁርአን በኋላ ከሙሐመድ በኋላ እስልምና ላይ ያሉ ሰዎች የተናገሩት ነገር ነው እንጂ ታሪካዊ ማስረጃ ሊሆን አይችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ተጠይቀው መልሰዋል። ይሄ ሶ ኢዚ እንደዛ መልሰዋል ብለው ሷሃባዎች ጽፈዋል አይደለ? ወይም ደግሞ አንድ ሰው ጽፈዋል ማሪባ ያ ነገር ግን እውነት እንዲያደርገው በአይሁድ ታሪክ ውስጥ ወይም በአይሁድ ባህል ውስጥ ያ የአሮን እህት እየተባሉ የሚጠሩ ሰዎች ሊኖሩ ይገባል። ካልሆነ ግን እሳቸውን ብቻ አምነሽ ነው ማለት ነው አንቺ እንደዛ የምትይው ነው። በእሳቸው እኮ ነው የዓለሙ እዝነት የዓለሙ ሃይማኖት የተመሰረተው በዓለም ላይ ያለው አንድ ያችን ሃይማኖት ደስ የሚሆነው። ወደ ነገሩ ልመለስና እሱ እኮ መጽሐፍ ተጻፈልን አምነን ነው። ለምሳሌ አላህ አደረገው እንበልና ይሄኛው በነገራችን ላይ በመጽሐፍ ቅዱስም ተመሳሳይ ስም አለ። ተመሳሳይ ስም የለም መሰልኩኝ አለ። አዎ አለ። ሰው ለክብር የአሮን ተብሎ ይጠራል የሚለው ቃል በመጽሐፍ ቅዱስም የለም በአይሁድ ታሪክም ካለ ስጭኝ። አሁን ለምሳሌ ዮሴፍ የሚባል የያዕቆብ ልጅ ነው። ዮሴፍ የሚባል በማርያም አለይሂ ሰላም ጊዜ አለ በእናንተ ማለት ነው። ያዕቆብ የሚባል በማርያም ዘመን ነበረ። እሺ በማርያም ዘመን ነበረ እኮ ችግር የስም መመሳሰል ግን ያዕቆብ አሁን ይሁዳ የሚባል የእግዚአብሔር አሁን ቃል የጻፈል መጽሐፍ ቅዱስ የጻፈልን ይሁዳ የሚባል አለ። እሺ ይሁዳ ደግሞ የሚባል ደግሞ ክርስቶስን የከዳው አለ። ይሁዳ ደግሞ ከዛ በፊትም የነበረ ሰው አለ። ግን አሁን የኔ ጥያቄ የስም መመሳሰል ሊኖር ይችላል እዛም ጋር ይሄ ሊሆን ይችላል ተብሎ ደግሞ እኛ ደግሞ ይኸውልሽ አልተገለጸም በመጽሐፍ ቅዱስ ይችላል ብለን አንደርስታንድ እንዳደረግ ነው አይደል? ችግር መጥቶ ይችላል እኛ አልገገምንም እዚህ ጋር ሶ እኛም ጋር ታሪክ እንደዚህ ሊኖር ይችላል ተብሎ ይሄ ነው ዋናው በቃ ይችላል ኖ ዋናው የፈጣሪ የድነት እንትን አይደለም ይሄ። እሺ ችግር የለም ይሁን በቃ ሊሆን ይችላል በሚለው እናያዝ ሊሆን ይችላል የሚለው አስኬደኝ ግን ደግሞ እንደኔ ግን ከዛ በፊት የሚባል መጽሐፍ ቅዱስ ላይ ለምን መጣ? ዩሱፍ የሚባል ለምን መጣ? ዮሴፍ የሚባል መቅደላዊ ማርያም የሚባል አለ። በዙ ደግሞ እመቤቴ ማርያም የምትባላለች። መቅደላዊ ማርያም ደግሞ ዋናይቱ ናት። ኢየሱስ ክርስቶስ እንዴት ተነሳ ቀብሩን ያየችው ናት። صح ወንጌል ራሱ ነበራት። ወንጌል ከነበራት እንደዛ ስም ተመሳሳይ ማለት ነው። የመቅደላዊ ማርያም ወንጌል በፊት ነበር አሉ። ምስኪያሳይ አረን ያሁን አላቀም። አሁን ወደ ጥቅሱ ግባልኝ። ጥቅሱ አሁን የኔ ነገር ምን መሰለሽ እህቴ እኔና አንቺ ለምሳሌ ኢየሱስ ክርስቶስ ለመንግስቱ ፍጻሜ የሌለው ነብይ መሆኑን ታምኛለሽ ወይ ያልኩሽ? ፈጣሪ የቀባው የላከውና ፈጣሪ የቀባው የላከው ችግር እስከዚህ ነው መስማማና ለመንግስቱ ግን ፍጻሜ የለው። ለመንግስቱ ፍጻሜ ያለው ሁሉም ነፍስ ሞትን ተቀምሳለች። ስለዚህ የኛ ቃይቃይቴ ስለዚህ መጽሐፍ ቅዱስ ያለው ኢየሱስ ክርስቶስን አንድ ፈጣሪ በታሪክ ውስጥ የነበረውን መጽሐፍ ቅዱስ ላይ ያለውን ኢየሱስ ክርስቶስን አትቀበዩም ማለት ነው። አዎ አይ ሪስፔክት በስ አልቀበለውም። ኦኬ ማርትሽ አይ ቀበላለሁ ስትይ እኮ ነው እኔና አንቺ ባይዘው የምንጋጨው እንጂ ለምሳሌ መጽሐፍ ቅዱስ ላይ ያለውን ኢየሱስን አልቀበለውም ቢሉ ለምሳሌ እናንተ ነብያችን የምትሏቸው ሙሐመድ ለምሳሌ አልቀበለውም ቢሉ ምንም የሚያጨቃጭቀን ነገር የለም። እዚህ መብታቸው ግን አሁን ምንድነው ችግሩ? መጽሐፍ ቅዱስ ላይ ያለውን ኢየሱስ እንደዚህ ነው ብለው ስለሱ ባህሪ ሊተነትኑ ሲሞክሩ አይ እናንተ የምታውቁት ኢሳ የምትሉት አካል እኛ የምናመልከው ኢየሱስ አይደለም። የኛ ኢየሱስ ለመንግስቱ ፍጻሜ የለውም ብሎ በመጽሐፍ ቅዱስ ተነግሯል። ያ ገብርኤል የተናገረው ያ ኦኬ እና ወይ ሌላውን ነገር ልንገርሽ። ስለዚህ ወንጌል ሲደርስ ለምሳሌ አሁን ላንቺ እንደ መጽሐፍ ቅዱስ ከሆነ ከዚህ በላይ መከራከር የለብንም። አይሽ ለምን ቀድሞውኑ አታምኚው ማለት ነው። ያንን ቃል የእግዚአብሔር ቃል መሆኑን ሳታምኚ ነው የፈጣሪ ቃል ነው ብለሽ ሳታምኚ ምን ያደረግሽ ነው? ለማስረዳት ያህል ግን
አሁን ወንጌል ሲነገር ጌታ ኢየሱስ ሲናገር ለሰዎች መጀመሪያ የፈለገው ነገር ምንድነው? ያ ቃል እውነተኛ ቃል መሆኑ ከእግዚአብሔር እንደመጣ ከእግዚአብሔር የተላከ ቃል መሆኑን ማሳወቅ ነው። ቀድሞ እኔ አምላክ ነኝ እኔ እንደዚህ ነኝ ሊላቸው አይደለም። የመጣው ምንድነው? ቀድሞ የያዘው ቃል ይዞት የመጣው ቃል ለምንድን ነው? ከእግዚአብሔር መሆኑን እንዲያውቁ ነው። የሱ እዛ ጋር የሚያዩት አንድ ሰው ነው የሚያዩት እነሱ እና እዛ ጋር የሚያዩት ሰው ከራሱ የሚናገረው ከሰው የሚወጣ ቃል ሳይሆን ከሰማይ ተልኮ የመጣ ያ የእግዚአብሔር ቃል መሆኑን እንዲያረጋግጥላቸው ነው። ምን አላቸው? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴን ቅን ነው ብሎ አብ እያለ ነው የሚገልጸው። አብ የሚለው ቃል ማንን ይገልጻል? አባቱ መሆኑን ይገልጻል። አባቱ የነበረው ደግሞ ከመቼ ነው? ዓለም ሳይፈጠር። ዓለም የተፈጠረው ራሱ በእርሱ በልጁ እንደሆነ ይናገራል። ስለዚህ ከዚህ አንጻር ምንድነው ፖይንቱ? እዛ ጋር ሊነገር የተፈለገው ነገር ሊሰበክ የተፈለገው ጌታ ኢየሱስ ክርስቶስ ይዞ የመጣው ቃል ከየት ነው? ሰማያዊ፣ ከሰማይ የሆነ የእውነት የሆነ ቃል ነው። ፊት ለፊት እዛ የሚያዩትን ይሄ በሰው ነው አይደል? ፊት ለፊት የሚያዩት ያንን ሰው ወይም ደግሞ ከዛ የሚወጣውን ቃል ያ ቃል አይደለም። ፊት ለፊት የሚያዩት ሳይሆን የሰማያዊ ቃል ይዞ እንደመጣ ቃሉን እንዲቀበሉት ነው። እንትን ኢየሱስ ክርስቶስ አሁን ወደ ሰማይ ሲያርግ በአብ ቀኝ ያለው በአካሉ ነው በሰዋዊ እሺ። በአብ ቀኝ ሚንስ ምን ማለት መሰለሽ? በክብር ማለት ነው። እሺ አብ ቀኝ ሚንስ አብ የሆነ ቦታ ይዘት ኖሮት በአብ ቀኝ እንደዚህ በዚህ ማለት አለ። አብ ማለት የእግዚአብሔር ክብር ማለት ዓለም ሳይፈጠር ምንድነው የሚለው? ለምሳሌ በዮሐንስ ምዕራፍ 17 ላይ ተቀሽ 17 ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዊች ሚንስ ምን ማለት ነው? ኢየሱስ ክርስቶስ ዓለም ሳይፈጠር የነበረው ክብር አለ በአባቱ ዘንድ። የት? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ያ ቃል ማን ነበር ይላል? እግዚአብሔር ነበር ይላል። ስለዚህ ያ እግዚአብሔር በነበረበት በዛ ክብሩ ምን አደረገ? ሊቀመጥ ነው ኢየሱስ ክርስቶስ ማለት ነው። እዚህ ጋር ሲያዩት ምንም ያደርግ ነበር? የሚገፋ የሚተፋበት የሚሰቀል የሚራብ የሚጠማ የነበረው ጌታ ኢየሱስ ክርስቶስ ዓለም ሳይፈጠር በነበረው ክብር ምን ሊያደርግ ነው? ሊከብር ነው። ለዚህ ለጳውሎስ ከዛ በኋላ ተገልጧል አይደል? ጳውሎስ ሐዋርያቶች እነዚህ ክርስቲያኖችን ሲያሳድድ ተገለጠ። ሲገለጥ ግን ምን አደረገ? ታወረ። ቅዱስ ጳውሎስ ታወረ። እንደዛው በክብሩ ሊቀመጥ ነው። ስለ ክብር ነው። በአብ ክብር በአባቱ ክብር ይመጣል አይደል የሚለው? አመሰግናለሁ። በጣም አሪፍ ውይይት ነበረን። ስለ ሔዋንና ስለ አዳም ብዙ ጠይቄህ ልውረድ። በጣም ብዙ አወራን። ታንክ ዩ ሶ ማች። ጊዜህን ተሻማሁብህ። እኔም እጅር እየደረሰ ነው እና ኢየሱስ ክርስቶስ የተከሰሰበትና የተሰቀለው ወይም ለሰው ልጆች ነው የተሰቀለው የሚለውና ስለ አዳም እና ስለምን ሔዋን ተፈጥሮ ስለ አዳም እሺ ዘፍጥረት ስንት ለምንድን ነው የሞተው ነው ኢየሱስ? አዳምና ሔዋን ባጠፉት ለምን ይሞታል ነው እሱ? እኛ እንጠይቃለን። እሺ አዳምና ሔዋን ኃጢአታቸው ይተላለፋል ብለን አናምንም በክርስትና። እሺ በክርስትና ኃጢአታቸው አይተላለፍም። እኛ ክርስቲያኖች ኦርቶዶክሶች እንደዛ ብለን አናምንም። ኃጢአቱ በራሱ ለዚህ የተንጠባጠበ አለ አይደል? ከዘር ዘር ይተላለፋል ብለን ምን እናምናለን መሰለሽ? እኛ አዳማዊ ማንነት በሚለው እናምናለን። ወይ ደግሞ አዳማዊ ማንነት አለ። አዳማዊ ማንነት ሚንስ የጸጋ መራቅ እግዚአብሔር መራቅ የስጋ ማለት ነው። የስጋ ከሱ ወርሰናል። ኦኬ ገነት ላይ ይሄን ዛፍ እንዳትበሉ ተበላችሁ የሞትን ሞት ትሞታላችሁ ነው ያለው። ሞትን ትሞታላችሁ አላቸው። እሺ ሞትን ትሞታላችሁ ነው ያለው። ሞትም ራሱ ስንት እንደሆነ በመጽሐፍ ቅዱስ አሁን ሞት ትሞታላችሁ ብሎ አልሞቱም፣ ወደ ምድር ነው የመጡት። እውነት ነው። ፖይንቱ እሱ ጋር አልሞቱም። ዘፍጥረት 22 ላይ ነው 23 ላይ 22 ላይ ነው መሰለኝ
23 ላይ ነው መሰለኝ የክፉና ደጉን የሚለየውን ፍሬ በሉ አወቁ የመላክና የፈጣሪ ከዛ ደግሞ የህይወትን ዛፍ ሊበሉ ሲሉ ከለከላቸው። ሊበሉ ሲሉ ሳይሆን እንዳይበሉ አስወጣቸው። አስወጣቸው። እስኪ ስለዚህ የተባረሩት የህይወት ዛፍ እንዳይበሉ ነው። እሺ መጣሁ አንዴ ሽንት ቤት ደርሼ ነው። ሽንት ቤት መጣሁ። ኦኬ እሺ ይቅርታ። እሺ ደብል ታብ አድርጉ ቤተሰብ ታብታብ ማድረግ የምትችሉ። እሺ ይሰማል አይደል? አዎ ይሰማል። እሺ ጥሩ ባይዘይ ጥሩ መረዳት አለሽ ጎበዝ። እሺ እንዴ በመጀመሪያ የመጀመሪያው ጥያቄዋ ምንድን ነው? እህታችን ትሞታላችሁ፣ ከዚህ ፍሬ በበላችሁ ጊዜ ትሞታላችሁ ተብሏል። ግን አልሞቱም። ሞትን ትሞታላችሁ ተባለ፣ ግን አልሞቱም። ሁለተኛው ፖይንት ሲበሉ ይልቁንም ምን ሆኑ? ክፉና ደጉን አወቁ። ሶስተኛው ከገነት የወጡበት ምክንያት ደግሞ ምን ይሆኑ? ከህይወት ዛፍ እንዳይበሉና ለዘላለም እንዳይኖሩ። ይህ በጣም ወሳኝና መጽሐፍ ቅዱሳዊ ጥያቄ ነው። ወይ የመጀመሪያው ሀሳብ ሞት ስንት ነው እንዳለ ስንት አይነት ሞት አለ ተገልጿል ባይብል ላይ። እሺ ለምሳሌ ከእግዚአብሔር መለየት ሞት ተብሎ ተገልጿል። ቀደም የጠቀስኩት ጥቅስ ላይ ለሙታን ያ ይሰበካል የሚለው ለሙታን ይሰበካል። ሙታን ማለት እግዚአብሔርን የማያውቁ ሁሉ ከእግዚአብሔር የሚርቁ ሁሉ ማን ይባላል? ሙታን ይባላል። እሺ ሁለተኛው ደግሞ ይሄ የስጋ ሞት የምንለው አለ አይደል? ይህ የስጋ ሞት የምንለው ራሱ እንደሚሞት ታውቂያለሽ? በመጨረሻ ይሞታል። ዮሐንስ ራእይ ላይ ይህ ሞትና ሲኦል ራሱ ተጠቃለው ምን ያደርጋሉ ይላል? ወደ ገሃነም ይገባሉ፣ ወደ ገሃነም ይጣላሉ። መጨረሻ ላይ ሞት ይሞታል። ሞት ራሱ ምን ይሆናል? ወደ ገሃነም ይጣላል። ወይ የመጀመሪያው ስለዚህ የመጀመሪያው ሀሳብ ምን ያደረገ? አዳም ፍሬዋን ሲበላ እርቃን አይደል ያየው እንዴ? እርቃን አየና ምን አደረገ? ከእግዚአብሔር ሸሸ። ተሸሸገ። ሰይጣኑ ታውቃላችሁ ብሏቸው ነበረ። ታውቃላችሁ ግን ያወቀው ምንድን ነው? ከእግዚአብሔር አወቁ። ምንድን ነው ያወቁት? ክፉና ጥሩ ነገር ነው እንዳይሉት። በፊት ጥሩ ነገር እውር አልነበሩም በፊት ያ ያለው ግን በእግዚአብሔር ተመለየት በመንፈስ ሞት ሙተዋል። ግን ሰይጣኑ ያላቸው ልክ ነው። እንደ እግዚአብሔር ሞት ካለ የመንፈስ ሞት ከሆነ ከእግዚአብሔር መለየት ከሆነ እግዚአብሔር ሞት ለገለጸልሽ። እሺ መጀመሪያ በእግዚአብሔርን ትእዛዝ በመጣስ የእግዚአብሔርን ትእዛዝ በመጣስ ያንን ፍሬ ሲበሉ የመጀመሪያው እርቃን አየ። እሺ እርቃን ማለት ለኃጢአት ተጋለጠ ማለት ነው። እሺ ኃጢአት ማየት ጀመረ። አዳም ኃጢአት አይቶ ያውቅም። ከዛ በፊት ኃጢአት ማየት ጀመረና ፈራ፣ ደነገጠ። የእግዚአብሔርን ድምፅ ሲሰማ መሸሽ ጀመረ። አዳም ወዴት ነህ አለው። ድምፅህን ሰማው ፈራውና ሸሸው አለ። ራቆቴን ስለሆንኩ ሸሸው አለ። ራቆትን መሆንን በምን አወክ? አትብላ ካልኩ ፍሬ በላህን አለ። አዎ ሴቷ አሳሳተችኝና በላሁ። ከእግዚአብሔር ተለየ፣ ሸሸ ማለት ነው የመጀመሪያው። የመጀመሪያው ጸጋው ተገፈፈ። እሺ የተገፈፈው ያን እግዚአብሔርን መሰለ ሲባል ምን አደረገ? ክፉና ደጉን ለማወቅ ሚስ መጀመሪያ የሚያውቃል እኮ ሬዲ አለ።
አዳም አትብላ የተባለውን አልበላም ብሎ የሚበላውን እየኖረ ነበር። አይኑ እውር አልነበር። ግን ደግሞ ከዛ በኋላ ምንድነው የኃጢአት ስጋን ያዘ። ለኃጢአት የሚገዛ ከእግዚአብሔር የሚሸሽ እንደ እግዚአብሔር መሆን የማይችልን ማለት ነው። ያንን የደከመ ስጋ ያዘና ተረገመ። በዛ ላይ ተረገመ፣ እርግማን ደረሰበት። ወይ የመጀመሪያው ይሄ ነው። እሺ ከእግዚአብሔር መለየቱና ጸጋው መገፈፉ የአዳም ኃጢአት መመልከቱና ምን ማለት ነው? ጸጋው ተገፈፈ የአዳም። ከዛስ ከህይወት ፍሬ ደግሞ እንዳይበላ አለ፣ ለዘላለም ደግሞ እንዳይኖር ከገነት እናስወጣ አለ። ትልቅ ፖይንት ነው ይባይ። ከህይወት ዛፍ ከበላ ምን ያደርጋል መሰለሽ? የእግዚአብሔር ቃል ለምሳሌ ፈጣሪ ይህንን ነገር ካለች እንዲህ ይሆናል ብሎ ካደረግሽ ያንን ነገር የሚታጠፍ ነው እንደ እግዚአብሔር ቃል? የእግዚአብሔር ቃል አይታጠፍም። ስለማይታጠፍ አዳም በደለና ልክ እንደበደለ ከእግዚአብሔር እንደሸሸ ያችን የህይወት ዛፍ ከበላ ለዘላለም እንደበደለ ነው የሚኖረው። እሺ በደለ ነው ግን ይቅርታን አላስተማሩም። የኃጢአት መጀመሪያ ነው። ኃጢአት ያው መጀመሪያ በሰማይ ቢሰራም ሰይጣን ቢሰራም ቢያሳስታቸውም የእግዚአብሔርን ህግ ይቅርታ ቃል ማጠፍ አይሆንም። ይቅር ይባላል። ይቅርታማ አረጋለሁ ይቅርማ ተብሎ እኮ ነው ክርስቶስ የመጣው። በሰማንያ አሐዱ ላይ ይቅርታ ተብሏል የሚላለ የአፈር ይቅርታ ሲል ምናምን የሚል ጥቅስ ነበር። ይቅርታ ተደርጎለታል አዳም። በማን ነው ግን? በክርስቶስ ነው ይቅርታ የተደረገ። አይሽ የእግዚአብሔር ቃል ስለማይታጠፍ ከእግዚአብሔር የወጣው ቃል ዝም ብሎ እንደ ሰው ዝም ብሎ የሚተጣጠፍ ስላልሆነ ይሄ ነው ፖይንቱ። እሺ አዳም ይቅርታ ተደረገለት። አዳም ግን ይቅርታ ሲደረግለት በማን ነው ይቅርታ የተደረገለት? በክርስቶስ ነው። እሺ አዳም ላይ የታዘዘውን ነገር ማን ተቀበለ? ያ ያልበደለው መጥቶ ተቀበለው። ከዛስ ተቀብሎ ምን ያደረገው? ምንድን ነው ጥቅሙ? ለምሳሌ ከህይወት ዛፍ ዝም ብሎ በልቶ ቢሆን ምን ይሆናል መሰለሽ? እንደዛው እንደበደለ ለዘላለም ይኖር ነበረ፣ የዘላለም ህይወት ያገኛል። ስለዚህ የዘላለም ህይወት ከክርስቶስ በኋላ መሆን ነበረበት። ከክርስቶስ በኋላ የሚሆነው ደግሞ ለዛ ለበደሉ የእግዚአብሔር ቃል ስለማይታጠፍ አዳም ቢቀጣ በጥፋቱ ስለሆነ፣ ክርስቶስ ግን ቢቀጣ ግን ያለ ጥፋቱ ስለሆነ፣ ያ ከአዳም የተወለደ ቢቀጣ ያው የደከመው የወደቀው ስጋ ስለሚቀጣ፣ ነገር ግን ከእግዚአብሔርም ከሰውም ወገን የሆነው መካከለኛ ይሏል መጽሐፍ ቅዱስ። ያ መካከለኛ መጥቶ ምን አደረገለት? ተቀጣ። ከዛስ ምን አደረገ ስንል በቲቶ መልእክት ምዕራፍ 2 ከቁጥር 11 እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ሰዎችን ሁሉ የሚያድነው ከምንድን ነው ስንል ይህም ጸጋ አለ። ስለ ጸጋው ሲናገር ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምራል። አይሹ በክርስቶስ ያገኘነው ጸጋ ጌታ ኢየሱስ ክርስቶስ ቅጣቱን ተቀጣና ምን አደረገ? እንደ ብሉይ ኪዳን ነቢያት እንኳን በብሉይ ኪዳን ሲያጠፉ ነበር። እግዚአብሔርን መስሎ መኖር የቻለ ነቢይ የለም። እግዚአብሔርን መምሰል የቻለ ክርስቶስ ግን ቅጣቱን ተቀብሎ የዘላለም ሕይወት ሲሰጠን በዛች የዘላለም ሕይወት ውስጥ ምን አገኘን? በክርስቶስ ጋር ጸጋ። ያቺ ጸጋ ደግሞ ምንድን ነች? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር የሚያስተምረን ነው። ስለዚህ አዳም ምን አድርጎ ነበር? አዳም ከእግዚአብሔር የሚሸሽ ነበር። የክርስቶስ ደግሞ ምን የሚያደርግ ነው? ወደ እግዚአብሔር የሚያቀርበን፣ ራሳችንን እንድንገዛ የሚያደርገን፣ በጽድቅ እግዚአብሔርን በመምሰል እንድንኖር የሚያደርገንን ኃይል ከክርስቶስ ተቀበልንና አሁን ልክ ሐዋርያት እንደኖሩት መኖር ይገባናል። ባይዘውኛ መዳን ካሻል ከፈለግን አሁን የሚታዩት ክርስቲያኖች ለክርስትና ምሳሌ ስለማይሆኑ ነው። ባይዘው ይሄ ሁሉ ጥያቄ የሚመጣው እዚህ ጋር የምናያቸው ክርስቲያኖች የሚዘሉ፣ የሚጨፍሩ፣ ምንሰክር በኃጢአት ውስጥ ያለን ስለሆነ ልክ እንደ ሐዋርያት ምሳሌ አንሆንም። ይሄ ጸጋ የእውነት መገለጡን ምሳሌ እየሆነን አይደል? ለምን ያንን ጸጋ ተቀበለን? ጸጋው ምን መሰለሽ፣ በእኛ ጸጋው ተቀበለሽ ኃይል የምታገኝበት ነው፣ ለስራሽ የምትሰሪበት ነው እንጂ ጸጋውን ተቀበለሽ ዝም ብሎ ቁጭ የምትይ አይደለም። ዕዳ ነው የሚሆንብሽ ጸጋው ተቀበለሽ ቁጭ ካልሽ። ክርስቲያን መሆን ብቻ በስሙ መጠራት ብቻ አይደለም። ይልቁንም ምን ማድረግ ነው?
ያንን ጸጋ ይቀበሉትና ይሰሩበታል። ያ ጸጋ ደግሞ ምን ያደርጋል? የጎደለው አሁን ሎጥ ለምሳሌ ሎጥ እንመልከት። ሎጥ ከእሳት ውስጥ ከወጣ በኋላ ከእሳት እግዚአብሔር ከወጣ በኋላ ምን አደረገ? ሰከረ፣ ከልጆቹ ጋር ተኛ። እሺ ጸጋ ጎድሏቸዋል። ዓለም ላይ ጸጋ የለም። ጸጋ ስለጎደለው ምን አደረገ? የደከመ ስጋን ያዘ። ያ የደከመው ስጋ ደግሞ ምን አደረገው? ለኃጢአት የሚጋለጥ ነበር። እግዚአብሔርን እንዲመስሉ የሚያደርጋቸው ስላልሆነ እኛ ደግሞ እግዚአብሔር ነቢያትን ለምን ላከ? እስኪ እግዚአብሔር ለምን ላከ? በፊት ነቢያትን ከዛ በፊት ያሉት ሰዎች እንዴት ናቸው? ግን በነገራችን ላይ ነቢያት እንዲህ አይነት ኃጢአት አይሰሩም። ለምን እንደዛልሽ አይደለም እንሉት አንተ ራሱ ይሄን አታረግም። የዘመናችን ክርስቲያኖች ራሱ በጣም ጥሩ ክርስቲያኖች በጣም ጥሩ ቄሶች አሉ። ሎጥ ለምሳሌ እንደዛ አላደረገም ማለት እስራኤላውያን እንደዛ እንዳደረገ አይሁዶችን አላህ አለም ግን ያምናል። የእነሱ መጽሐፍ ላይ ነው የእነሱ መጽሐፍ ላይ ነው ነቢያቶቹ የተላኩ እንዴ ነቢያት ኃጢአት አይሰሩም። የአብርሃም ዘሮች ነው የአብርሃም ዘሮች ናቸው። ግን እዚህ ጋር ነቢያት ተቀጥፎባቸዋል። በጣም ከባድ ነው። ተቀጥፎባቸዋል አይባልም። ተራው ማህበረሰብ የማይሰራውን የእግዚአብሔር ጸጋ የእግዚአብሔር መገለጥ ያለው ሰው አይሰራም። ይሄን የኔ ቆንጆ ጋር እንዲተረጋጊ አሁን ተቀጥፎባቸዋል ሚስ የእግዚአብሔር ቃል ውሸት ነው እያልሽ ነው። እኔ በማስረጃ ደግሞ እየነገርኩሽ ነው። አየሽ እኔ አሁን እየነገርኩሽ ያለሁት ራሱ ሙሴ የጻፈው መጽሐፍ እየነገርኩሽ እንደዛ ያልኩሽ ሙሴ ጭራሽ ከሙሴ ጋር በምንም የማይገናኝ አንድ ሰው ነቢያት ተቀጥፎባቸዋል ሲልሽ እሱ ተቀበልሽ፣ እሱ መብትሽ ነው። አየሽ መብት ላይ ችግር የለብኝም። ግን የቀጠፈው ግን ሙሴ ሊቀጥፍ አይችልም። እሺ የሚቀጥፈው ካለ የሚቀጥፈው ካለ የሙሴ ተቃራኒ የሆነው ከሙሴ ጋር የሚቃረን መጽሐፍ የጻፈ ሰው የሙሴም የእግዚአብሔርም ተቃራኒ ተብሎ ሊጠራ ይችላል፣ በታሪክም በአይምሮ በንጹህ አይምሮ። ስለዚህ ሎጥ ነፃ ከተባለ በኋላ ኦልሬዲ ከልጆቹ ጋር ተኝቷል፣ ልጅም ወልዷል። ልጅም ይሄ እውነት ነው። ዳዊት ኃጢአት ሰርቷል፣ አድርገዋል፣ ኃጢአት ፈጽመዋል። አብርሃም አባታችን አብርሃም ራሱ ዋሽቷል። ሙሴ ነው የጻፈው። አብርሃም አባታችን አብርሃም ራሱ ሚስቱን እህቴ ነች ብሎ ዋሽቷል። ታላቁ አባታችን የሁሉ አባት ሰው ያንን ነገር የጻፈው ሙሴ ነው። የሙሴ ህዝቦች ደግሞ ይኸው አሉ አሁን ድረስ ያምናሉ። እንደዚያ ክርስቲያኖች እኛ ከነሱ በኋላ የመጣ ነው እናምናለን። ከሱ በኋላ የመጣ አንድ ሰው ደግሞ አይ እንደዚያ አይደሉም ካለኝ እኔ አላምንም። እሱ ለምን ቀድሞ የነበረው አማም ምንድነው ማስረጃው ተገለጠልኝ ሲለኝ ኦኬ ይሄ እግዚአብሔር ቃል ከዚህ በፊት ከነበረው ከእግዚአብሔር ቃል ጋር ይስማማል ይሄ መዝኝ ይቀበላሉ እንጂ ከዛ በፊት የእግዚአብሔር ቃል ተብሎ የሚጣሙ ከዛ በፊት ነቢያት የነቢያትም ደግሞ ህዝቦች ያሉበትን ትቼ ነቢያቶች ተቀጥፎባቸዋል ቢለኝ ኦኬ አንተ ራስህ ቀጣ ማንስክሪፕቱ ግን የመጽሐፍ ቅዱስ አሁን እዚህ ላይ ተጽፎ የደረሰው የበፊቱ አልታወቀም እኮ። የቁርአን ታውቃል እንዳለ ማንስክሪፕቱ አለ። የቁርአን ማንስክሪፕት አለ። ኧረ እባክሽ እስኪ ያሳይ። የመጽሐፍ ቅዱስን ስላየሁ እስኪ ያሳይ። አይ ቁርአን አለ ማስረጃ አለ። ቁርአን ማንስክሪፕቱ አለ የጻፉት ሰዋቦች ማንስክሪፕት አለ እና ደግሞ በሰዎች በድምጻቸው ይሰማል። ማንስክሪፕቱ ነው ለምሳሌ እስኪ የት ነው ያለው ነገር ነው? አንድ ስልክ ነው ያለው። አራሽ ነው ካለች ጠይቅ። እሺ ፍለጋ ይሄድኩት ነብያት እንዲህ አይደርጉ ብዬ ነው። ማንስክሪፕት ሳይሆን ጥያቄው ቅብብሎች የሚባል አለ። ቸርች አላቸው እነሱ እነ ሙሴ ስርዓት አላቸው፣ ቸርች አላቸው። እሺ በዛ ቅብብሎች ነው የሚመጣው ነው። በቅብብሎች ክርስትና ናሬሽን አለ ቁርአን የአይሁዶችም ማለት ነው። ቁርአንም እንደዛ ነው የመጣው። አይዘው ቁርአን መጀመሪያ ቼን ኦፍ ናሬሽን ከዛ በድምጽ ሽምደዳ በልብ አሁን ለምሳሌ የፋሚሊዎች ቁርአን በሸመደዳ አለ። አሁን ወደ ቁርአን ከገባን ረጅም ነው የምንሄደው። ባይዘው ያደው ወደ ተሽ አረ በቁርአን አንነድም። ኦኬ በመጽሐፍ ቅዱስ አሁን ስለና አዳምና ስለ ኢየሱስ አስረዳኝ። በነገራችን ላይ ብዙ ጊዜ በጣም ብዙ ወንጌል ሰበከኝ። አመሰግናለሁ። ተከታታዮቹ አሪፍ ጥቅሶችና ደህና አድርገህ እንደሰበካቸው ደስ ይላል። እኔም ጥሩ አስረድተኛል። ግን ትንሽ መጨረሻ ላይ እየከበደኝ ነብያት ነው። ነብያቶቹ ለምን አጠት እንደሚሰሩ ልንገርሽ። እሺ ስጋቸው የያዙት ስጋ
የአዳም ፍሬዋን በላ አይደለ? ከአዳም ፍሬዋን ሲበላ ጸጋው ተገፏል። በቃ ኃጢአት ያለ ኃጢአት ይገዛል። አሁን ቅዱስ ጳውሎስም ሲናገር ምን አለ? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። እሺ ይኸውን ጥምቀት የምንለው ለዛ ነው የምናደርገው፣ ከክርስቶስ ጋር መሰቀል ማለት ነው። እሺ ጥምቀት ማለት ምን ማለት ነው? ከክርስቶስ ጋር መሰቀል ስለሆነ ከክርስቶስ ጋር ስንሰቀል ያ የኃጢአት ስጋችን ለኃጢአት የሚገዛ የነበረው ስጋችን ይገፈፍና ይጣላል። አንድ ክርስቲያን ተጠምቆ እውነተኛውን ጥምቀት የወሰደ አንድ ክርስቲያን ማለት ነው ለኃጢአት የሚገዛ ስጋ የለው። ነገር ግን ልክ እንደ አዳም በገነት ውስጥ እንደነበረው እንዳልታዘዘው በዛ አለመታዘዝ ምን ያደርጋል? ይሳሳታል እንጂ አይችልም። ባይዘው ለኃጢአት የሚገዛ ስጋ የለው። ለምሳሌ ሐዋርያት ለኃጢአት የሚገዛ ስጋ አልነበራቸው። ሐዋርያት ቤት አልተመኙ፣ ሚስቶች አልተመኙ። አዳም ሐዋርያት ቤት አልተመኙ፣ ብዙ ገንዘብ አልተመኙ፣ ሚስቶች አልነበራቸው፣ ሴሰኛ አልነበሩም። ካየሻቸው አይደል እንዴ? በቃ እግዚአብሔርን በመምሰል ነው ሲኖሩ የነበረው። ህይወታቸው ይሰብካል። እሺ ህይወታቸው ይሰብካል። ለምን? የእነዛ ሐዋርያት ይህንን ጸጋ ተቀብለዋል። እሺ ግን ነቢያት፣ እነዛ ነቢያት ከክርስቶስ በፊት የነበሩት ነቢያት ይህንን ጸጋ አልተቀበሉ። ከአዳም የተገፈፈውን ያንን ጸጋ ኦልሬዲ አዳም ሲወልድ ራሱን የሚመስል ልጅ ነው የሚወልዱ። ሌላ የተለየ ሰው ከየት ያመጣል? ከአዳም ስለተገኘ። ለምሳሌ እፍረቱ ተገለጠ የአዳም አይደለ? በእስልምና አይ ቲንክ ሱራ ምዕራፍ 7 ላይ አለ መሰለኝ። አፍረቱ እንደተገለጠ ከሰይጣን ጋር ጠላት እንደሆነ ከገነት እንደተባረረ እንደወጣ አየሽ። ሶስቱም ነገር ለምሳሌ ከሰይጣን ጋር ጠላት ነሽ አይደለሽም? አንቺ ጠላት ነው ሰይጣን። አፍረትሽ ተገልጧል አልተገለጠም? አንቺ የወጣው የኔ ሳይሆን የአባቴ ነው። የአንቺ አፍረት አልተገለጠም። አሁን አንቺ ልብስሽን አውልቀሽ ትቆሚያለሽ ሳትለብሺ እንደ አዳም እንደመጀመሪያ? እኛ አንቆም፣ ግን ያ የገነት ጸጋ ተገፈፈ። እሺ ቴንኪው። ገነት ውስጥ ነው ያለሽ? ገነት አይደለንም። አዳም እነዚህ ሶስት ነገሮች ያጣው ለምንድን ነው የተከሰቱበት? መሬት፣ በነገራችን ላይ መሬቱን ሙሏት፣ ብዙ ተባዙ መሬቱን ሙሏት የሚለው አዳም ከመሳሳቱ በፊት ነው አይደል? ቆይ እሱ ችግር የለም። መሬቱንም ሙሏት ይላል። ኤደን ራሱ ከምድር ውጭ ናት የሚል ሀሳብ የለም። ኤደን ገነት ራሱ በምድር ላይ የተተከለች እንደሆነች ነው የሚናገረው። እሱን በምን ተተከለች፣ እንዴት ተተከለች፣ እሱ በጣም ሰፊ ማብራሪያ ስለሚያስፈልገው ምድርንም ሙሉ ይላል። የትኛውን ምድር ነው ያለው? የትኛውን ምድር ነው? ትንቢት ነው ወይስ ቃል ነው? እሱ ቼክ መደረግ አለበት። አሁን እንትን አታርጊው፣ ሽፍት አታርጊው እና አንቺ አዳም ፍሬ በልቶ የደረሰበት እነዚህ ሶስት ነገሮች ደርሰውብሻል። ፍሬ ሳትበይ እኔ በስና አይደለም። ኦኬ በስና መጀመሪያውን መሬት ነው። አዳም ፍሬውን በልቶ የተደረገው፣ አንቺ ግን ያልተደረግሽውን አንድ ነገር በእስልምና ሱረቱል በቀራ ምዕራፍ 2 ከ30 ጀምሮ የአባታችን አደም ታሪክ አለ። መጀመሪያ ፈጣሪ ለመላእክቶች እንዲህ አላቸው፣ እኒ ጀአሉ ፊል አርዲ ከሊፋ አላቸው። እኔ በመሬት ላይ ተተካኪ ትውልድን ልፈጥር ነው ብሎ አማከራቸው። ለምንድን ነው የምትፈጥረው? እንደ በፊቶቹ እንደ ጅኖች መሬትን የሚበክሉ ትፈጥራለህ አለ። እኒ ዓለሙ ማላት ዓለሙን አለ አላህ፣ እኔ የማውቀውን እናንተ አታውቁም አላቸው። መጀመሪያ አደምን ከመፍጠሩ በፊት ነው ለመላእክቶች እንደሚፈጥረውና በፈጠርኩት ጊዜም እንድትሰግዱለት የክብር ስግደት ብሎ የነበረው ለመላእክቶቹ ስገዱለት አላቸው። 7 ላይ አለ በዚህ እንዳለ ሙሉ ታሪክ ቀደም ሙሉ ነው ኖ 30 ገና ሳይፈጠር ነው እንዲሰግዱለት እኔ 7 ከአንድ ጀምሮ ላምሮ ሱረቱል አዕራፍ ኖ 7 አይ ስላለ በ7 እሺ ላምሮ 7 ከቁጥር ኖ ከሁለት ላይ ሊኖር ይችላል። አላፍ ኖ ሱረቱል በቀራ ከ7 ላይ ስገዱ እንዳለ ከዛ በኋላ አልሰግድም እንዳለ ላምሮ ኖ ሱረቱል አዕራፍ ላይ አይደለም። ሱረቱል በቀራ ቁጥር 2 ምዕራፍ 30 ላይ
አንብብ ልንገርህና አንተ እንዲህ ይላል ከ30 ጀምረህ እሺ እንዲህ ይላል የኔ ላሳይ 7 ላይ ያለው በምድር ላይ በእርግጥ እስኪ አስመቸናችሁ። አማርኛው ትንሽ ይከብዳል። አይዘው ኖ ይሄ ከተፈጠረ በኋላ ነው። ይሄ ከተፈጠረ በኋላ ነው። ምስጋናችሁም በጣም ጥቂት ነው። በእርግጥም ፈጠርናችሁ፣ ከዚያም ቀረጽናችሁ፣ ከዚያም ለመላእክት ለአዳም ስገዱ አለን። ወዲያውም ሰገዱ። ኢብሊስ ዲያብሎስ ሲቀር ከሰጋጆቹም አልሆነም። አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለ አለው። እኔ ከእርሱ የበለጥኩ ከእሳት ፈጠርከኝ። የእኔ ጥያቄ ሌላ ስለሆነ ነው። እርሱ ግን ከጭቃ ፈጠርከው አለ። ከእርሷ ውረድ፣ በእርሷ ውስጥ ልትኮራ አይገባህምና ውጣም፣ አንተ ከወራዶቹ ነህና አለው። እስከሚቀሰቀሱበት ቀን ድረስ አቆየኝ አለ። አንተ ከሚቆዩት ነህ አለው። ስለ አጠመምከኝም ለእነርሱ በቀጥተኛው መንገድ ላይ በእርግጥ እቀመጥባቸዋለሁ። ሴጣን ምን እያለው ነው? አንተ ስላጠመምከኝ በቀጥተኛው መንገድ ላይ እቀመጥባቸዋለሁ አለ። ከዚያም ከበስተፊቶቻቸው ከኋሎቻቸውም ቀጥተኞቻቸውም ከግራዎቻቸውም በእርግጥ እመጣባቸዋለሁ። አብዛኛዎቻቸውንም አመስጋኞች ሆነው አታገኛቸውም አለ። አሳስታለሁ፣ ልክ አንተ እንዳጠመምከኝ እነሱን ደግሞ አሳስታቸዋለሁ ነው የሚለው። እሺ የተጠላህ ብራሪ ስትሆን ከእርሷ ውጣ፣ ከእርሱ የተከተለህ ከእናንተም ከመላችሁም ገሃንም በእርግጥ እሞላታለሁ አለ። የተከተለን በገሃነም አዳም ሆይ አለ። ለአዳም ደግሞ አንተም ሚስትህን በገነት ተቀመጡ፣ ከሻችሁትም ስፍራ ብሉ፣ ግን ይህችን ዛፍ አትቅረቡ፣ ራሳቸውን ከሚበድሉት ትሆናላችሁና አላቸው። እሺ ሰይጣንም ከሀፍረተ ገላቸው የተሸሸገውን ለእነርሱ ሊገልጽባቸው በድብቅ ንግግር ጎተታቸው። ጌታችሁም መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህ ዛፍ አልከለከላችሁም አላቸው። እኔን እናንተ በእርግጥ ከሚመክሯችሁ ነኝ ሲልም አማለላቸው። በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ ሀፍረተ ገላቸው ለሁለቱም ተገለጠችላቸው። ምናቸው? ሀፍረተ ገላቸው ተገለጠላቸው። ይሄ ነው ፖይንቴ። ከገነት ቅጠልም በላያቸው ላይ ይደርቱ ጀመር። ጌታቸውም ከዚህ ዛፍ ከከለከልኳችሁም ሰይጣንም ለእናንተ ግልጽ ጠላት ነው። አልከለከልኳችሁምን? ሰይጣንም ለእናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከሳሪዎች እንሆናለን። አላህም ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ አላቸው። በእርሷ ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ አላቸው። ፖይንት ያዣው ሀፍረተ ገላቸው ተገለጠ። በምድርም ላይ ለተወሰነ ጊዜ ኖሩ። እሺ የአዳም ልጆች ሀፍረተ ገላችሁን የሚሸሽግን ልብስ ጌጥም በእርግጥ በእናንተ ላይ አወረድም። አላህ የመፍራትም ልብስ ይህ የተሻለ ነው። ይህ ከአላህ ታምራቶች ነው፣ ይገሰጹ ዘንድ አወረደላቸው። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ሀፍረተ ገላቸውን ሊያሳያቸው ልብሶቻቸውን ከነሱ የገፈፋቸው ሲሆን ከገነት እንዳወጣቸው ሁሉ እናንተን አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራ ያዩዋችኋልና። እኛ ሰይጣናትን ለነዛ ለማያምኑት ወዳጆች አድርገናል። መጥፎንም ስራ በሰሩ ጊዜ በእርሷ ላይ አባቶቻችን አገኘን፣ አላህም በእርሷ አዞናል ይላሉ ያለ ይቀጥላል። 3 ፖይንቶች ላንሳ። ለምሳሌ ሰይጣን የማን ጓደኛ ነው? የነዛ የማያምኑት ሰዎች ጓደኛ አይደለ? እሺ የእናንተ ጠላት
እሺ ሁለተኛ ገነት በምድር ላይ የተወሰነ ጊዜ እንዲኖሩ ከዛ በኋላ እንዲሞቱ የተፈረደባቸው ፍሬውን ሲበሉ ነው። አዳም አይደል? እሺ አይደለም። ሙሉ ታሪኩ ሱረቱል በቀራ ላይ እሱ አንተ ያልከው ልክ ነህ፣ ያነበብከው ልክ ነህ። ግን ዋናው ታሪኩ ሱረቱል በቀራ ላይ ነው። እኛ የሰው ልጆች እንዴት ተፈጠሩ? ሱረቱል በቀራ ምዕራፍ 2 ቁጥር 30 ሙሐመድ ሆይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም እኛን ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚጠፋንና ደካሞችንም የሚያፈስን የሚያጠፋና ደሞችንም የሚያፈስን ታደርጋለህን? አላህ እኔ የማታውቁትን ነገር አውቃለሁ። አዎ አሁን እዚህ የሰው ልጅ አፈጣጠር መሬት ላይ ነው። ለመሬት ተተኪ አድርጎ ነው የፈጠራቸው እኮ እሱማ ልፈጠር ነው ብሎ አማከረ። ይሄ በነገራችን ላይ ገነት ላይ ያለው ለአዴምና ለእናታችንና ለአባታችን ፈተና ነው። ያ ፈተና አውቆ ለእናትና ለአባታችን ብቻ ከገነት ለማባረር ነው እንዲወጡ ሳይሆን እንዲወጡ። እሺ እነሱ ተፈተኑ ወደቁ። አንቺ ተፈተነሻል መቼ? አዎ ሄድልኝ ሱረቱል ሙልክ ምዕራፍ 67 ተቁጥር 1 ጀምረህ አንብብልኝ። ተባረከ ለዚ ቢየዲል ሙልክ የሚላል አለዚህ ሞትና ያ ንግስና በእጁ የሆነው አምላክ ችሮታው በዛ፣ እሱም በነገር ሁሉ ላይ ቻይ ነው። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ህይወትን የፈጠረው ነው። እርሱም አሸናፊው መሐሪው ነው። እሺ እንቀጥል። ያ ሰባትን ሰማያት የተነባበሩ ሆኖ የፈጠረ ነው። በአልረህማን አፈጣጠር ውስጥ ማንም መዛነፍ አይታየም። ዓይንህንም መልስ፣ ከስንጥቆች አንዳችን ታያለህ። አመሰግናለሁ። እሺ ከዚያም ብዙ ጊዜ ዓይንህን መላልስ፣ ዓይንህ ተዋርዶ እሱ የደመነ ሆኖ ወደ አንተ ይመልሳል። እሺ ህይወትና ሞትን የፈጠረው ፈጣሪ ሊፈትነን ነው። የትኛችን መልካም ስራ ልንሰራ ነው? እሺ ለማን አሁን የኔ ጥያቄ ለአዳም የተሰጠው እድል ለአንቺ ተሰጠ ወይ? አባታችን አዳም መጀመሪያ መጥቶ ትውልድን ሲተካ ከገነት ጸጋ ሲባረር እኛም በምድር ላይ ስንኖር ፈተና የሚደርስብናል የምንፈተነው። እሺ አዳም የደረሰበት ስላጠፋ አዳም የደረሰበት አንቺ ግን እንዲሁ ስላላጠፋሽ ያልደረሰብሽን አንድ ነገር እስኪ ንገሪኝ። ኖ አዳም ለራሱ ተፈተነ። ከአዳም ዘር አይደለም እኛ አይወረሳቸው ፈጣሪ ለመሬት ነው የፈጠነው። አዳም ስለበደለ የሆነው አንቺ ግን ስላልበደልሽ ያልሽው አንድ ልዩነት ንገሪኝ ነው ጥያቄ። ኖ አዳምም የራሱ የቻለ ፈተና ነው። እኔም የራሱ አዳም የተፈጠረው ገነት ውስጥ ነው። መሬት መጣና አንልም እኛ። እሺ ከገነት ወጥቶ ደግሞ ምድር ላይ አንቺ የምትፈተኙ ፈተና ተፈትኗል ኖሯል። አዳም ሁለት እድል አለው፣ አንቺ አንድ እድል ነው ያለሽ። አዳም የመጀመሪያው እናትና አባት አለው አይደል? ስለዚህ በፈጣሪ እጅ ባለበት ነው የተሰራው። አዳም በደለና ከገነት ተባረረ፣ ወጣና ምድር ላይ ለሌላኛው ፈተና መጣሽ። እሺ አንቺ ደግሞ ሲጀመሩ ምድር ላይ ተፈጠርሽ። ስለዚህ የአዳም አንደኛው እድል አልተሰጠሽም፣ ለአዳም የተሰጠው እድል ማለት ነው። ቆይ እስቲ ሱረቱል በቀራን አንብበህ ከ30 እስከ 35 ባለው ጨርስልኝ። እኛን የፈጠረን ለመሬት ነው። አዳምን ገነት ፈጠረውና ያ አንቺ ሲፈጥርሽ ከአዳም አይደል የፈጠረሽ? ከአዳም እንደተወለደ የኔ ጥያቄ እኮ አዳም በድሉ ፍሬዋን በልቶ የሆነውን ነገር እንዳለ አንቺ ሆነሻል። አዎ እኔ ሆኛለሁ። ስለዚህ ምንድነው ልዩነታችሁ ያልኩሽ ነው።
ያኔ ልዩነት በቃ አንቺ ማነሽ? አዳማዊ ነሽ ወይ ያመጣው እኛ እኔ አዳማዊ ነኝ። አሁን ከይሄ በቃ ችግር የለም። እኛ ደግሞ ምን እያልኩሽ ነው? ይሄ ለኃጢአት የሚገዛው ስጋ የሰው ልጅ ሲወርስ ወይም ደግሞ ሲወለድ አዳማዊ ይሆናል እያለ ነው። ይሄን እሺ የምናገረው እኛ የዘር ኃጢአቱ በዘር ይተላለፋል። ግን ኃጢአቱ ሳይሆን ማጣቱ ወይም ደግሞ ይሄ የወደቀው ስጋ ወይም ደግሞ የእግዚአብሔርን መገዛት የማይችለው ያንን ማንነት የሰው ልጅ ሁሉ ተቀብሏል። ከአዳም አዳማዊ ሆኖ ልክ አዳምን መስሎ ይወለዳል። እሺ አዳምን መስሎ ስለሚወለድ ያ የአዳም ስጋ ደግሞ ለኃጢአት የሚገዛ ስለሆነ ነቢያት ሁሉ ለኃጢአት ተገዙ። ኃጢአት ከበላያቸው ሆኖ ምን አደረጋቸው? ኃጢአት ገዛቸውና ያ ኃጢአት ደግሞ ምን ማድረግ አለበት? ያ ኃጢአት አቅሙ ተሰበረ በክርስቶስና ሐዋርያት ግን እንደ ነቢያት ነው ኑራቸው እንደ ነቢያቶች ነበር። ኃጢአት በነገራችን ላይ ደረጃ አላቸው ነቢያት። እኮ በእናንተ ነው አሱ እሺ። አሁን ይኸውልሽ በእናንተና በእኛ የሚለው ለይልኝ። እሺ አሁን በአይሁድም በእኛም አይታወቅም። አሁን አንቺ የምታወሪው ነገር ጽድቃቸው ጻድቅ ናቸው። ጽድቃቸው ግን አንጻራዊ ጽድቅ ነው። እሺ አንጻራዊ ጽድቅ ማለት ምን ማለት ነው? በዛ ሰዓት ከነበሩ ሰዎች አለ ብሎ የተገኙ ኖህ ለምሳሌ ጠጥቶ ይሰክር ነበር በሰዓቱ። ይሄ በአይሁድም በክርስቲያንም የታመነ ነው። በእስልምና ላይታመን ይችላል። ይሰክሮ ተኝቶ ራቁቱን ልጁ መጥቶ ምን ብሎታል? አፍረቱን አየ፣ ለወንድሞቹ አሳያቸው። ከዛ ልጆቹን ተራቀመ ለወጥ ሰክሮታል። አራተውት ኤርሚያስ እንደው የወንጌል ለመቀበል ሳይሆንልሽ አሁን ምን መሰለሽ ለአይምሮ የሚመች እና ደግሞ እውነት የሆነ ነገር አለ። ለአይምሮ ላይመች ይችላል። ቢስ ግን ፋክት ነው። በቃ አሁን አይሁድም የሚያምኑት ክርስቲያኖችም የሚያምኑት የሚቀበሉት ነገር ይሄ በታሪክ ያለ ቁጭ ያለ ከዛ ዘመን ጀምሮ የሚታመን ነገር ድንገት ተመቶ እንዴት እንደዚህ ያደርጋል አይባልም። እግዚአብሔር ሆነ ካለው ሆነ ብለን እንቀበላለን። ግን ደግሞ የማይከብደን ለምንድን ነው? ጸጋው ኦልሬዲ ተገፏል። አዳማዊ ስለሆነ ያ ሰው ክርስቶሳዊ ስላልሆነ አዳማዊ ስለሆነ ምን ይሆናል? ሊወድቅ ይችላል። ኦብቪየስሊ ሊወድቅ ይችላል። ሁሉም ነፍስ እኮ የጻድቁ ጽድቅ በራሱ ላይ ነው። ኃጢአተኛ በራሱ በግላችን ነው። የአዳም ኃጢአት ነው የተለጠፈው አልኩሽ እንዴ? በግላችን ነው። በግል ነው ሁሉም። ግን በግል ሲባል ግን ምን ማለት ነው? እግዚአብሔር የአዳማዊ ስጋ አልከኛ። የአዳማዊ በግል ማለት ነው ማለት ነው። ለምሳሌ አንቺ መሳሪያ ወይም ደግሞ ስልክሽን ተነጥቀሽ ስልክሽን ከተነጠቅሽ በኋላ ቲክቶክ ላይ ግቢ ብትበይ ትገቢያለሽ እንዴ? አትገቢም። ልክ እንደዛው ጸጋቸው ተነጥቋል ኦልሬዲ ሰዎች። እሺ ጸጋቸው መነጠቅና ኃጢአቱ መለጠፍ ይላል። የአዳም ኃጢአት ሄዶ እነሱ ላይ አልተለጠፈም። እሺ ግን ጸጋቸው ተነጠቀና ኦልሬዲ ለኃጢአት የሚገዙ ሰዎች ሆኖ ነው ሲወለዱ የሚወለዱት። እሺ የደከሙ ሰዎች ሆኖ ነው የሚወለዱት። አሁን ልክ እንዴ አሁን ለምሳሌ እነ ኑህና እኔ ኑህና አንቺ አንድ ናቸው። ኑህና እኔ አንድ ነን። ፈጣሪ አእምሮና ስሜት ነው የሰጠን። ያው እንስሳ አይደለንም፣ ስሜት ብቻ አይደለም ያለን። መልአክ አይደለንም፣ አእምሮ ብቻ አይደለም ያለን። ስሜትና አእምሮ ነው ያለን። ፈጣሪ ደግሞ መመሪያ ሰጥቶናል። አእምሮአችንን ከተጠቀምን ልክ እንደ መልአክ አሁን አንቺ እንደ መልአክ ትኖሪያለሽ። ግን ስሜታችን ለምሳሌ በእስልምና እንደ መልአክ የኖረ ወይም እንደ መልአክ የኖረ ወይም ደግሞ ፍጹም ሆኖ የኖረ ፍጹም ሆኖ የኖረ አንድ ሰው ጥቀሽልኝ በእስልምና ውስጥ። እሺ ከሐዋርያት ልጥቀስልሽ። ፍጹም ሆነው የሚኖሩ ሐዋርያት ሁሉም ሐዋርያት ፍጹም ሆነው ይኖሩ ነበር። በነቢያት ሁሉ በእስልምና ውስጥ እስከ አንድ ሰው እንደኔ ኃጢአት ራሱ አይሰራም። ከሙሐመድ ጀምሮ ማለት ነው። ከሙሐመድ ጀምሮ እስከ አንቺ ድረስ ፍጹም የነበረ እግዚአብሔርን የመሰለ ፍጹም የነበረ አንድ ሰው እሳቸውንም ማለት ትቻለሽ። በዚህ ያው ከዛ ማስረጃ እያወጣን እንነጋገራለን። ፍጹም ፈጣሪን አየሽ አይደል? ፍጹምና አያገኙም። ኃጢአት ይሰሩ ነበር፣ ይወድቁ ነበር። ለምሳሌ አንድ ሰው አንቺ ለምሳሌ
ቤታችሁ ውስጥ ካለ ሰራተኛ ጋር አብረሽ ትተኛለሽ? ለምሳሌ አንቺ ለምሳሌ ቤታችሁ ውስጥ ካለ ሰራተኛ ጋር አብረሽ ትተኛለሽ ወይ? ትተኛለሽ? ሳታገቢ ማለት ነው። ሳትጋቢ ምን ሳትይ እኔና ሉጥ አንድ ነን። እኔ በክርስቶስ ክርስቲያን የተባልኩኝ ጸጋ ያገኘው ጸጋዬን ለመጠቀም አሁን እኛ ሙስሊሞችና የበፊቱ ለምሳሌ አንቺ ኢቭን እኮ ነገርኩሽ በነብይ ከሄድን እኮ ለምሳሌ አንድ ሰው ምንድነው የምትይው? ለምሳሌ አንቺ ባል ወይም ደግሞ ወንድምሽ ከሰራተኛው ጋር ተኝቶ ብታገኝ ሳያገባት ምን ሳይላት በነቢያት ታሪክ ውስጥ ይሄ ነገር ቢገኝስ ሊያረግ ይችላል። እኔ አህዛቢቱ ማለት ነው በአንተ ፊት ለምሳሌ እኔ አህዛቢቱ እኔ ሙስሊሚቱ ይሄን ስለዚህ ከነቢያት በአንቺ ማስረጃ ካሳየሽ እንደዛ ያደረገ ከሰራተኛው ጋር የተኛ አይደለም። በእኛ በክርስትና የለም። አብርሃምም ከአጋር ጋር ኦብቪየስሊ ተኝቷል። ግን ስለ ክርስትና አይደለም የምልሽ። አሁን ሌላ ሰው አንቺ የምትከታዩ ለምሳሌ ወይም ደግሞ አንቺ ከነቢያት አንዱ ነው ብለሽ የምታምኙ ሰው እንደዛ መሆኑን ባሳይሽ ሰው ለምሳሌ ያለ ኒካ ላውጣው ሱረቱል ስንት ላይ ሱራ 66 1 እንዴት እንደተፈሰረ ተናግረኛለች። ሱራ 66 1 ሌላ አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህም እጅግ መሐሪና አዛኝ ነው። ይሄ ሱራ የወረደበትን እንትን ንገሪኝ አውጪና የወረደበት ምክንያት እስኪ አንብቢው አንቺ አውጪና ቆይ ለሄጂ ያው ይዘጋብ 61 ቁጥር ከስንት ኦኬ በውስጥ ያሶፋት ላይ ያለው እኮ ሌላ ነው የሚለው። እሺ እንደ ቅድሙ ከፈተው አሶፋት ያለው ሌላ ነው። በነገራችን ላይ ፈጅር እየደረሰ ነው። 10 ደቂቃ ነው ያለኝ። በቃ ችግር የለውም። ሌላ ጊዜ በሰፊው እናወራለን። እሺ አመሰግናለሁ ስለነበረን ጊዜ። በቃ ደህና ደርልኝ። እሺ